አዲስ ነገር መጥቶ ብሉይ ኪዳንን የሚያስተውና አዲስ ኪዳንን ብቻ የሚያስናፍቅ አይደለም የኛ ክርስትናችን። ከትንሣኤ እስከ ጰራቅሊጦስ ድረስ መግቢያውም መውጫውም አንድ ቀለም ነው። ለመቀበል ፋሲካን ለመቀበል ጾሙን ለመቀበል ሁሉ አስቀድማ ጾም የፈቃድ ጾም ታውጃለች፣ በስብከቶቿ መዝሙሮቿ ትናገራለች። ለፋሲካ የሚደረግ ነው ይሄ ሁሉ ስግድ። በቅዳሴው ብቻ ሳይሆን ከቅዳሴውም በኋላ አግቦተ ግብር ብለን ደግሞ ምናን እናደርጋለን። ዮሐንስ ወንጌል ምዕራፍ 17 ሙሉ እናነባለን። ያ በብሉይ ኪዳን የተነገረለት መስዋዕት ሪል ትርጓሜው ሪል ሚኒንጉን ያገኘው በክርስቶስ ነው የሚለው ይናገርና ግን ያ ክርስቶስ ያልተነሳ አይደለም፣ ያልተነሳ የሚነሳ ነው። በሐምሌ 5 ስንዘጋ እነሱ ደግሞ በሐምሌ 5 ይጀምራሉ። ብሉይ ኪዳንን ከአዲስ ኪዳን ፈጽሞ የመገንጠል ሂደት በጣም አደጋ አለው። በልክ መሆን ይገባዋል። እንደውም ካህናት በየቤቱ እየሄዱ በመስቀሉ ሰላምን አደረገ ብለው ትንሣኤን በየቤቱ ሄዱ ያውጃሉ። በብሉይ ኪዳን ያለውን ፋሲካ አናከብር በሚለው ስቴትመንት እና እንዴት ፋሲካን አናከብርም ትንሣኤን ነው የምናከብረው በሚለው ስቴትመንት ማለት ትልቅ የሆነ በቃ ዳገትና ግንብ አለ። 52ቱም ሰንበቶች የምናስባትን ትንሣኤ በእነዚህ 50 ቀናት ደግሞ በተለየ ሁኔታ በየዕለቱ እናስባለን። የፍጥረት ሁሉ መታደስ ነው ትንሣኤ። ስለዚህ እነዚህ ሁሉ ደስ ይላቸዋል ብሎ የሰውነትን እንትን ሰጡ ጭምር ይህንን የፍጥረት መታደስ ይነግረናል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አላችሁ? እንደምን ከርማችኋል? እንደምን ሰንብታችኋል? ይሄ በኤማውስ ሚዲያ እየተዘጋጀ የሚቀርብላችሁ የቤተክርስቲያንን ሌክሽነሪ ወይም ግጻዊ ማዕከል ያደረገ የሥርዓት አምልኮ ማብራሪያ መርሃ ግብራችን ነው። እንግዲህ እንደምታስታውሱት ከ3 ወር የጊዜ ቆይታ በኋላ ነው የተመለስነው። ቴክኒካል ኢሹዎች ነበሩ፣ ከድምፅ ጋር ከጥራቱ ጋር ከቪዲዮ ጥራት ጋር በተያያዘ ነበሩና እነሱን አርመን አስተካክለን ለመመለስ ነበር እነዚያን ጊዜዎች ያን ጊዜ የወሰድነው ማለት ነው። በዛ ጊዜ ውስጥ አስተያየታችሁን ስትሰጡን ነበር። መቼ ነው የምትመለሱት? ቶሎ ተመለሱ እንጂ እያላችሁ ማበረታቻዎቻችሁን ስትሰጡን የነበራችሁ ሰዎች ነበራችሁ። ለእናንተ በእውነት እግዚአብሔር ያክብርልን ማለት እንፈልጋለን። ዛሬ እንግዲህ ወደ የምናደርገው ሴሽናችን እንሄዳለን ማለት ነው። ዛሬ ማዕከል አድርገን የምንወያየው በዓለ 50 ይሆናል ማለት ነው እና በዓለ 50 ለመወያየት ከኔ ጋር መጋቢ አዲስ ኢዮብ ወንደሰንና ዲያቆን ፍሬው ለማ አሉ ማለት ነው። እንዴት ናቸው ወንድሞች? ስለዚህ የመጀመሪያ ጥያቄ የማደርገው ከትንሣኤ በኋላ ያለ ያው በዓለ 50 ብለን የምናሳልፈው ጊዜ አለ። ራሱን የቻለ በቤተክርስቲያን ካሌንደር ውስጥ ራሱን የቻለ ስርዓት አምልኮ አለው። በየሰንበታቱ ደግሞ የሚደርሱ መዝሙራት አሉ። ወደ እነሱ ከመሄዳችን በፊት በዓለ 50 ራሱ ምንድን ነው የሚለው ላይ ጥቂት ማብራሪያ ብንሰጥ ብዬ አስባለሁ። እሺ ማን ይግዳ? እሺ ያው በዓለ 50 ቀን የሚቆይ በዓል የሚል ትርጉም እንደሚኖረው ያው በዚህ በቋንቋው ራሱ ያስረዳል። በዓለ 50 የሚለው ስያሜ በራሱ 50 ቀን የሚቆየውን በዓል አስመልክቶ የሚያሳይ ነው። በእርግጥ ይሄ 50ኛው ቀን ላይ የሚለው በዓል በዓለ ጰራቅሊጦስ ነው። በዓለ ጴንጤቆስጤ የተባለው በብሉይ ኪዳን በዓለ ሰዊት ብለው ሲያከብሩት የነበረው በኋላ በክርስቶስ መምጣት እንግዲህ የአይሁድ በዓላትን በሙሉ በክርስቶስ በኩል ስለሆነ የተረጎምናቸውና ጥላቸው የነበረ ሆኖ ሳለ ጥላ ሆኖ ሳሉ ወደ ሐዲስ ኪዳን በሙሉ ኃይል በክርስቶስ አማካኝነት የገቡ ስለሆኑ እነዚህን በዓላት ቤተክርስቲያን አልተወቻቸው። ምክንያቱም ቤተክርስቲያን አስቀድማ የነበረች በብሉይ ኪዳን የነበረች የቀድሞዋ የመጀመሪያው ቤተክርስቲያን ወይም ደግሞ ቤተክርስቲያን ዘበኩር የተባለች የነበረች ስለሆነች አዲስ የመጣ ሌላ ነገር ስላልቀጠለ ማለት ነው። በነቢያት የተነገረው እሱ ክርስቶስ መጥቶ ያንን በነቢያት የተነገረውን ትንቢት የተመሰለው ምሳሌ እውን ከማድረግ ውጭ የተሰራ ነገር የለም። አዲስ ነገር መጥቶ ብሉይ ኪዳንን የሚያስተውና አዲስ ኪዳንን ብቻ የሚያስናፍቅ አይደለም የኛ ክርስትናችን። ስለዚህ ነው ብሉይን ከአዲስ አስተባብረን መያዛችን። ኦሪት ወነቢያት ሰበኩ በክርስቶስ ክርስቶስን ሰበኩ ነቢያትና ኦሪት ብሎ ቅዱስ ሄሬኔዎስ የነገረንም ይሄን ነው እና ቤተክርስቲያን አስተባብራ ይዛለች።
አስተባብራ ስትይዝ ግን በክርስቶስ በኩል ፍጻሜነት ያገኙ በዓላትን ስለያዘች በክርስቶስ በኩል ተተረጉማቸዋለች። ክርስቶስ ወደዚህ ምድር መጥቶ በሰራቸው ስራዎችና በፈጸማቸው አስቀድሞ የነበሩ ጥላዎችን ወደ ፍጽምና በማምጣቱና መድኃኒት ስላደረጋቸው እነሱን ታከብራለች። ስለዚህ በዓለ ሰዊትንም በዓለ ጴንጠቆስጤ ብላ ለሐዋርያት መንፈስ ቅዱስን እንግዲህ አስቀድሞ እንደነገራቸው እንደ ሙት ልጆች አልተዋችሁም እልክላቸዋለሁ ብሎ እንደነገራቸው ቃሉን ጠብቆ ለቤተ ክርስቲያን እና ሐዋርያት እንግዲህ በሐዋርያት መሰብሰብ ቤተክርስቲያን ነው የምንወክላት። ከዛ በኋላ እንግዲህ እስካሁን ድረስ ቤተክርስቲያን የምትኖረው በመንፈስ ቅዱስ ሕይወትነት ነውና ለሐዋርያት መንፈስ ቅዱስን መላኩን የምታከብርበት በዓል ይሄ በዓለ ጴንጠቆስጤ 50ኛው ቀን ይባላል። በዚህ በ50ው ዕለት ውስጥ እንግዲህ በዓለ ፋሲካን ደግሞ በሰፊው ታከብሯለች። በእርግጥ ፋሲካ የሚለውን ስያሜ በቅዱስ ያሬድ የመዝሙር ስርዓት መሰረት ካየ ነው እስከ ዕርገት ድረስ ያለውን ይዝና ከዛ በኋላ ከዕርገቱ በኋላ ያሉት መዝሙራት ከጰራቅሊጦስ አንጻር ነው የሚቆጠሩት። እንግዲህ ከዛ በኋላም ይቀጥላል። ከባህለ 50 በኋላ እንግዲህ እስከ ገሪማ እስከ ሰኔ 7 አካባቢ ድረስ ባለው ይቀጥላል ደግሞ እንደገና እና ከዛ በኋላ ያለው ግን ከጰራቅሊጦስ አንጻር ስለሚቆጠር ፋሲካ የሚለውን ስያሜ አልሰጠውም እንጂ ቅዱስ ያሬድ በአጠቃላይ ግን ይዘቱ ማንነቱ ሲመረመር ያ በአይሁድ በመስቀል ተሰቅሎ በችንካር ተቸንክሮ ሙቶ በመቃብር የነበረው እሱ ክርስቶስ ተነስቷል የሚለውን መስበክ ነው። ለዚህ ነው ቅዱስ ያሬድ የሕማሙንና የሞቱን ነገር ከትንሣኤው ለይቶ እንኳን የሕማሙንና የሞቱን ነገር መለየት ቀርቶ የልደቱን ነገር አይለየውም። ለምሳሌ የዕርገት መዝሙርን ስንመለከት ከዕርገት ጋር የተገናኙ ጉዳዮች ስንመለከት የወረደው እሱ ስጋ ይዞ አልመጣም፣ ከድንግል ማርያም የነሳውን ስጋ እሱ አሳረገው እያለ በሚገባ የቃል ስጋ ኮነን እያመጣ ከዚህ ከትንሣኤው ጋር ከሕማሙ ከሞቱ ከትንሣኤው ጋር እያገናኘ ይናገር። ምክንያቱም ልደቱ ከሞቱና ከትንሣኤው ሊለይ አይችልም። ልደቱ፣ ሞቱ፣ ትንሣኤው እነዚህ በምስጢር አንድ የሆኑ ጉዳዮች ስለሆኑ ለዚህ ነው በልደቱም ሰብአ ሰገል ሲመጡ የጠሩት ስም ስመ ስቅለቱን ነው። አይቴሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው? የአይሁድ ንጉሥ የሚለው ስያሜ እኮ ስመ ስቅለት ነው አይደለም? በጲላጦስ አማካኝነት የተሰጠ ስመ ስቅለት ነውና ከዚህ የልደቱ የሞቱ የትንሣኤው ነገር በምስጢር የተባበረ ስለሆነ ቅዱስ ያሬድም ይሄንን አጉልቶ የሚናገርበት ይሄ 50ው ቀን በዓለ 50 ተብሎ ይጠራል። በበዓለ 50 እንግዲህ ለየት ያለ ስርዓት አምልኮ ቤተክርስቲያን አላት። ያው ቤተክርስቲያን ረጅሙን ጊዜዋን የምታሳልፈው በፋሲካ በኩል ነው። አስቀድሞ ለፋሲካ ትዘጋጃለች በጾም የጾሙ ጊዜ 55 ቀን ይሆናል። ከ55 ቀን በፊት ባለውም ቀበላ ብላ እንዲሁም ለመቀበል ፋሲካን ለመቀበል ጾሙን ለመቀበል ሁሉ አስቀድማ ጾም የፈቃድ ጾም ታውጃለች። በስብከቶቿ መዝሙሮቿ ትናገራለች። ለፋሲካ የሚደረግ ነው ይሄ ሁሉ ዝግጅት። ከዛ በኋላ ደግሞ 55ቱ ቀን ደግሞ ወደ ፋሲካ የሚደረግ ዝግጅት ነው። ከዛ ደግሞ ፋሲካ ሆነ ዮም ተንሳ ብላ ከሰበከች በኋላ ደግሞ እንደገና ፋሲካን ለ55 ቀን ታከብርና እንደገና ደግሞ አሁንም ከጰራቅሊጦስ ጀምሮ ደግሞ ባሉት ሰንበታት አሁንም ፋሲካን ታከብር ስንደምራቸው ካሉት 365 ቀናት አብዛኛውን ቀን የፋሲካ ቀን ሆኖ እናገኘዋለን ማለት። ምክንያቱም በቃ ትልቁና መሰረታዊው ነገር ቤተክርስቲያን የመኖሯ ህልውናዋን ያገኘችበት የመኖሯ ምክንያትም የፋሲካ ጉዳይ ስለሆነ በፋሲካ በኩል ነው የምትሽከረከረው ቤተክርስቲያን። እንግዲህ የምንጠቀምበትን የሴኩላር ካሌንደር ከመስከረም ብንጀምርም ግን ስንመለከተው የበዓላት ሂደቶቻችን በሙሉ ፋሲካን ማዕከል ያደረጉ ናቸው። ወደ ፋሲካ የሚደረጉ ጉዞዎች ናቸው ብዙ ጊዜ የምናገኛቸው እና ይሄ ትልቁ የቤተክርስቲያን በዓል በሰፊው ቤተክርስቲያን በዚህ መልኩ ታከብረዋለች። በዚህ ለየት ያለ የአከባበር ስርዓትም አላት ቤተክርስቲያን። በምሳሌነት ያንን ክርስቶስ ተነሳ ብላ ዛሬ ተነሳ ብላ ትሰብካለች። ዛሬ ተነሳ ብላ የሰበከችበትን ቀን የፋሲካውን ቀን ያለውን ቀለም ይህንን ከዚህ በኋላ ያለውን ቀን እንደ አንዱ የፋሲካ ቀን አድርጋ እንደምታከብረው ለማሳየት 3 ጊዜ ትደግመዋለች። በዳግም ትንሣኤ ትደግመዋለች ያንኑ የፋሲካውን ቀለም። ከዛ በኋላ ደግሞ በጰራቅሊጦስም ያ ቀን የተለየ ቀን እንዳልሆነ ለማሳየት አሁንም በ50ኛው ቀን እንደዚሁ በሰንበት ያንኑ የፋሲካውን ቀለም ትደግመዋለች ማለት ነው እና እነዚህ 3ቱ ቀናቶች ላይ የፋሲካውን ቀለም ነው ሙሉ ለሙሉ የምንደግምበት ዋነኛ ምክንያትም ያ አንዱ ክርስቶስ የተነሳበት ቀን እንግዲህ አሁን በክርስቶስ መነሳት የተገኘው አንዱ ትልቁ ነገር ሞተ ከተባለ ዘላለማዊነት ተገኘ ማለት ነው። ዘላለማዊነቱ ዝም ብሎ እንደ የዲያብሎስ ጭፍሮች እንደሚኖሩት አይነት ከክርስቶስ ተለይቶ ከእግዚአብሔር ተለይቶ የሚኖርበት ዘላለማዊነት አይደለም የተፈለገው። እሱማ አዳም እንግዲህ ኢመዋቲ ነው፣ ግን ደግሞ ሞተ የተባለው ከእግዚአብሔር በመለየቱ ነው አይደለም። ስለዚህ ከእግዚአብሔር መለየቱን እና ሞቱን
ክርስቶስ ድል አድርጎ ሲነሳ የተገኘው ዘላለማዊነት ከእግዚአብሔር ጋር የሚኖርበት ዘላለማዊነት ነው። ወይም ደግሞ ይሄ እንደ ዜሮን እንደ መካከል አድርገን በኔጌቲቭ እና በፖዚቲቭ መካከል አድርገን ብንመለከተው ወደ ታች የሚወረድበት ሳይሆን ወደ ላይ የሚወጣበት ዘላለማዊነት ነው የተገኘው በክርስቶስ። ስለዚህ ይሄንን ዘላለማዊነት ይሄ ከቀናት በቀን ከሚቆጠረው 24 ሰዓት ከሚሞላው 24 ሰዓት የተቆጠረ አንድ ከሚባለው ከዚህኛው ሳቤ ውጭ የሆነውና የምንናፍቀውን ከክርስቶስ ጋር የምንሆነውን ዘላለማዊነት ቤተክርስቲያን በቅዳሴ ዘወትር የምታቀምሰን ነውና እሱን በምሳሌነት በምስጢር ከአንደኛው ከፋሲካ ቀን ጀምሮ እስከ 50ኛው ቀን ባለው በስርዓት አምልኮ ለምሳሌ ጾም ከመጾም ተከልክለን ሌሎቹንም በዚህ ከፋሲካ ውጭ ባለው ስናረጋቸው የነበሩትን ስርዓት አምልኮች በሌላ መንገድ በሌላ መልክ ቀይረን እንግዲህ ቀየር ነው ሲባል ይዘቱን ኢሴንሱ የሚቀየር ባህሪው የሚቀየር ነው አይደለም። በስግደቱም በጾሙ የሚገኘው ነገር ነው። አሁን ደግሞ ባለመጾምና ባለመስገድ ግን ደግሞ በሌላ መንገድ መገኘት የሚችለው። ስለዚህ እንዴት ነው አንዱ ከአንዱ የሚበላለጥ ነገር ሆኖ አይደለም። በሚገባ የማስተማር ያለማስተማር ጉዳይ የኛ ሊሆን ይችላል እንጂ እንዴት ነው መጾምና መስገዱ ስለቀረ የሆነ ነገር የታጣ እንደሆነ ማሰብ ከጀመር እሱ ፍጹም የክርስቶስ ትንሣኤ አልተረዳ ነው ማለት ዘላለማዊ የሆነውን ነገር መረዳት አልቻልንም። ቤተክርስቲያን እያስረዳችን ያለችው በዚህ በ50ው ቀን መካከል እንግዲህ ዘላለማዊ የሆነ እስካቶን እንላለን አይደለም። ይሄ ዘላለማዊ የሆነ የሚመጣውን መንግስት በምድር ላይ የምንለማመድበትና የምናገኝበት እሱን ጣዕመ መንግስተ ሰማያትን በዚህ መልኩ ከስርዓት አምልኮ ጋር በመካፈል እንድንቀምሰው የምታደርገው ነው። ለዚህ ደግሞ በሰሞነ ሕማማት ቤተክርስቲያን ከምዕመናን ከቤተክርስቲያን እንዳይወጡ አድርጋ ስርዓት እንደሰራች ሁሉ ምናልባት አሁን በዚህ በከተማ ያለውም የደባትሮቹ ስንፈት ሊሆን ይችላል እንጂ በቅዱስ ያሬድ የዜማ ስርዓት መሰረትና ባለው የስርዓት አምልኮ አካሄድ ከተሄደ ከፋሲካ በኋላ ባለውም ጊዜያቶች በብዛት ቤተክርስቲያን ሰው ምዕመኑ ከቤተክርስቲያን የማይለይባቸው የስርዓት አምልኮ መንገዶች አሏት። ከዛ እንዳይርቅና የበለጠ ትንሣኤውን እንዲያስታውስ እንዲያስብ ማሰብ ብቻ ሳይሆን ደግሞ እንዲኖረው ጭምር። ምክንያቱም እየተለማመድ ነው ያለው ነገር አንድ ምልክት አለ፣ አንድ ምሳሌ አለ። ያው ምሳሌ ምንጊዜም የማይታየውን ነገር አይደለ እንድንቀምሰው የሚያደርገን ልክ ማናየውን ያላየነውን ዘላለማዊ ሕይወት እንድንቀምሰው በዚህኛው ምሳሌ እንድንኖረው ነው ቤተክርስቲያን የምታደርገን እና በአጠቃላይ በዚህ በባለ 50 ቤተክርስቲያን በተለየ ሁኔታ የክርስቶስን ትንሣኤ የእኛን ዘላለማዊነት ከመንገር ጋር እና ደግሞ የእኛን ዘላለማዊ ሕይወት ከመቅመስ እንድንቀምስ ከማበረታታት እና ከማሳየት ጋር ቤተክርስቲያን ትንሣኤውን፣ ሞቱን፣ ልደቱን ይህን በሙሉ ታስባለች። የተነጠለ ማንነት የለውምና ትንሣኤውን ስታስብ ከሞቱና ከልደቱ ለይታ አትመለከተውም። በመካከል ያለውን እርገቱንም በጊዜው እንደዚሁ ታሳያለች ማለት ነው እና ከዚህ ጋር አብሮ መነሳት ያለበት አንድ ጉዳይ አሁን በስርዓት አምልኮ ስንከፍል እንግዲህ ከዚህ በፊትም ስንነጋገር ነበር። ለምሳሌ ስለ ጽጌ አውርተን ነበር እና የቅዱስ ያሬድ የስርዓት አምልኮ አከፋፈል እንግዲህ ሁለት አይነት የጊዜ አከፋፈል ይከተላል ቅዱስ ያሬድ። የመጀመሪያው ተፈጥሮን ማዕከል ያደረገውን የስርዓት አምልኮ አከፋፈል ተከትሎ በዛ መልኩ በጊዜ ይከፍለዋል። ከዛ ውጭ ደግሞ እንግዲህ ተፈጥሮ ከጊዜ ጋር የሚገናኝ ስለሆነ ከአቆጣጠራችን ጋር የተገናኘ ስለሆነ ከአቆጣጠራችን ውጭ ያለው እንግዲህ የፋሲካን በዓል ለማክበር የግድ የአይሁድን ፋሲካ ማግኘት ስላለብን ወደ አይሁድ ፋሲካ በመሄድ የጨረቃና የፀሐይን ጥምር አቆጣጠር ቆጥረን ነው የምናገኘው ፋሲካን የምናወራው። ስለዚህ አሁን ይህ ከተፈጥሮ ጋር የሚገናኝ ቋሚ አይደለም። ልክ እንደ ጽጌው መስከረምን ጠብቆ የሚመጣ ስላልሆነ ይልቁንም በዚህ አይነቱ መንገድ የሚከተለው ምን አይነቱን አካሄድ ነው ማለት ነው። ይሄ አይነቱ የስርዓት አምልኮ የጊዜ አቆጣጠር በቅዱስ ያሬድ የበለጠ ወደ ክርስቶስ ሕይወት ያደላና የክርስቶስን የማዳን ሕይወት የሚከተል ይሆናል ማለት ነው እና ሰንበታቱንም ሲሰይም ወደዛ ወደ ክርስቶስ የማዳን ሕይወት የሚሄድ ከዛ በኋላ ከትንሣኤ በኋላም ያሉትን ቀናቶች ማይዶት፣ ቶማስ፣ አልዓዛር እያለም ሲሰይማቸው እንደዚሁ ክርስቶስ ለምሳሌ አልዓዛር ብሎ አራተኛውን ቀን የሚሰይመው አራት የተባለ ከእሑድ ጀምሮ ሲቆጠር ነው። አራተኛ የሚሆነው አልዓዛር በአራተኛው ቀን የአራት ቀን ሬሳ የሆነ አልዓዛር ነው የተነሳውና አሁን ከእንዲህ አይነት ጉዳዮች ጋር እያጣመረ ቅዱስ ያሬድ የበለጠ ወደ ክርስቶስ የማዳን ሕይወት ገብቶ የሚዘምርበት የሚያስተምርበት እኛም ስርዓት አምልኳችንን እዛ ጋር የምንተክልበት ይሆናል ማለት ነው እና በዚህ በሁለቱ መንገድ ቅዱስ ያሬድ የስርዓት አምልኮውን ነገር
ሰርቶልናል ማለት ነው። እንግዲህ ሊተርጂካል ታይም ይሄ እንዴት ነው ስርዓት አምልኳዊ ጊዜ የምንለውን በዚህ በበዓለ ሃምሳ ውስጥ እንዴት እንደሚታይና ከዛ ኤሴንሻሊ ደግሞ በዓለ ሃምሳ ምን ማለት ነው የሚለውን ከማብራራት ጀምረህ ከዛ ከበዓለ ሃምሳ ምንነት ነው ሴሌብሬሽኑ የሚቀዳው የሚለውን ይመስለኛል በጥቅሉ ያሳየኸው ብዬ ማስበው እና ከዛ ደግሞ ያው ቅዱስ ያሬድ አለ እያንዳንዱን በሰንበታቱ የሚኖሩትን መዝሙራትና ስርዓት አምልኮ የሚቃኘው እሱ ስለሆነ ማለት ነው እና የእሱንም የጊዜ አከፋፈል እንዲሁ በጥቅሉ ያሳየህን ይመስለኛል። በኋላ ላይ በእርግጥ መጨረሻ ላይ ራሱ ከዚህ የበዓለ ሃምሳ ኤሴንሻል ከሆነ ምንነት እና ትርጓሜ አንጻር ሴሌብሬሽናችን እንዴት ያለ ነው የሚለው ላይ ሪፍሌክት ስለምናደርግ መጨረሻ ላይ እሱ ላይ እንመጣበታለን። ፍሬ ለኢዮብ ያቀረብኩለት የመጀመሪያው ጥያቄ ላይ በትንሹ ሪፍሌክት ታደርግና ለአንተም አቅርብልህ ሁለተኛ የመወያያ ርዕሳችን የሚሆነው በበዓለ ሃምሳ ያለ ስርዓት አምልኮ በውስጡ ምን ይይዛል፣ ኮንተንቱ ይዘቱ ማለት ነው። ከዛ መጀመሪያም ላይ እንዳነሳ ነው መዝሙራቱ አሉ። ስለዚህ እነሱ መዝሙራት የምናደርጋቸው ነገሮች፣ የዕለታቱ ስያሜ፣ የሳምንታቱ ራሱ አካሄድ፣ ወንጌላቱ የዮሐንስ ወንጌል ከ1 ጀምሮ ይነበባል እንላለን አይደል? ይሄ በሌሎችም ቤተክርስቲያን ወይም ደግሞ ኢንታየር ትራዲሽን አንድ የሚያደርገን የሚያጋራ ነገር ስለሆነ ማለት ነውና ልክ እነሱም የዮሐንስ ወንጌልን በወንጌል ሰዓት እንደሚያነቡት ሁሉ እኛም የዮሐንስ ወንጌልን ነው የምናነበው። እሱ ምንድን ነው ምንነቱ ወይም ምክንያቱ ምንድን ነው የሚለውንም ሊሆን ይችላል። በጥቅሉ ግን ይዘቱን እንዲሁም ደግሞ ያው ደግሞ ኢትዮጵያዊ የሆነው ደግሞ ኦርቶዶክስ ትራዲሽን ደግሞ በራሱ መንገድ ይህንን አንድ በትልቁ ትራዲሽን ውስጥ የነበረውን ነገር በራሱ መንገድ ደግሞ ኢንተርፕሬት አድርጎታል፣ በራሱ መንገድ ደግሞ አብራርቶታል ማለት ነው። ያንን አንድ ነገር እንዴት አድርጎ አብራራው የሚለውን የእኛን ትራዲሽን በበዓለ ሃምሳ ደግሞ እንዴት ነው የሚለውን እንግዲህ 2 አምሳል ያለው ጥያቄ ነው። ሰፊ ጊዜ ወስደህ አብራራው። እሺ ቢኒ፣ ቅድም ኢዮብም ሲያነሳው ነበር ነው ከዚህ በፊት በነበረን ጊዜም እያነሳ ነው የነበረው ነገር አለ። ቤተክርስቲያን ገና መስከረም 1 ነው ፋሲካን የምትጀምረው ብለን የምታውጀው ባህር ሀሳቡን አውጥታ የምታውጀው ፋሲካ በዚህ ዓመት መቼ ይውላል ነው የምትናገር። ያ ነገር የላትም። ስለዚህ አስርቆት ተደርጎ ከዓመተ ፍዳ ተቆጥሮ ከዛ የጌታን ማዳን ለማንሳት በዚህ ዓመት ፋሲካን መቼ ነው የምናከብረው ነው። ስለዚህ ሁሉም ሰው የመጀመሪያ ሌክሽነሪ የመጀመሪያ ቀን ማለት ነው የመጀመሪያው ቀን ሲገኝ በዚህ ዓመት ፋሲካ መቼ እንደሚያከብር ያን መቼ እንደሚያከብር ለመናገር ጨረቃውን አንስተን የእሑድን ፋሲካ አንስተን ስለዚህ ሁሉም ሰው ተዘጋጅቶ ነው በዛች ቀን የሚሄደው። በዚህ ዓመት ፋሲካን በዚህ ጊዜ ነው የማከብረው። ምክንያቱም የፋሲካ እየወርድ ነው የዓመቱን ሙሉ ቀለሞች ወደኋላም ወደፊት የሚያደርጋቸው። እዚህ መጀመሪያው ቤተክርስቲያን ስርዓተ አምልኳ ከዮሐንስ እስከ ዮሐንስ እንደምንለው ልክ መስከረም 1 ላይ ስትጀምር ትንሣኤን ነው መቼ እንደምታከብር ትነግረን። ስለዚህ ይሄ ደስ የምንሰኝበት ጊዜ ነው በዓለ ሃምሳ። ስለዚህ በዓለ ሃምሳ 50ን 49+1 ብለን ነው የምናመጣው አይደለ? 7 ጊዜ 7 ፍጹም የሆነ ሱባኤ 7 አንድ ሱባኤ ነው። ይሄ በእስራኤል ያለ በመጽሐፍት ያለ ልማድ ነው። ስለዚህ ፍጹም የሆነውን 7 ጊዜ 7 የሆነውን ኢዮቤልዩ አድርጋ በ50ኛው ቀን ጰራቅሊጦስን በዓለ ሰዊትን በጰራቅሊጦስ ተክተን በዓል እናደርጋለን። 50 ሰንበቶች ማለት 50 በዓላት 50 ሰንበቶች 50 ሰንበቶች እናደርጋለን። ይህን ሰንበት ደግሞ የምንጀምረው በትንሣኤ ዕለት ነው። በትንሣኤ ዕለት ስንጀምር ቀለሙ ግማሹ የሚናገረው ስለ ሰንበት ነው። ቀደሳ ወአክበራ ወለዓለሙ ኩሉ ዕለት፣ በቃ ከሁሉም ዕለት ቀደሳት ከፍ ከፍ አደረጋት። ለምን? በዛ ቀን ተነስቶበታል። ስለዚህ በሴኩላሩም እሁድን ማረፊያ ቀን አድርገናል። 2 ማረፊያዎችን ያሉን ጌታ አስቀድሞ ይህን ምድር የፈጠረበትን ያረፈበትን ቀዳሚ ሰንበት እንደ ሰንበት እናከብራለን። ከዛ ደግሞ ዳግም ደግሞ የፈጠረበትን ደግሞ የተነሳበትን ዕለት ደግሞ ማረፊያ እናደርገዋለን። ስለዚህ በየሳምንቱ አንዳንድ የትንሣኤ ምስክር አለ ማለት ነው። እሁድ በየሳምንቱ አንዳንድ ምስክር ነች። ለዛም እሁድን በየመጽሐፍቶቻችን ይቺ እሁድ የትንሣኤ የክርስቶስ ትንሣኤ የምዕመናንም ትንሣኤ ዳግም ከእሱ ጋር ተዋህዶ የመኖርን የምትመጣው መንግስትም ምሳሌ ሆና ስለተቀመጠች ይቺ ቀን ከገባች የማትወጣ ነች።
ክርስቶስ የሚመጣባት ከዛ እች ቀን ከገባች ማታልፍ ቀን ነች። ስለዚህ በዚህች ቀን ጌታችንን እንጠብቀዋለን፣ እሱን እንገናኘዋለን፣ ከዛ ከእርሱ ጋር አብረን እንኖራለን ብለን የምንጠብቅባት ቀን። ስለዚህ ክርስቲያን ፍጹም ደስታ የሚያደርግበት ቀን ነው በየቀኑ በየሰንበቱ። ከዛ ቀን ጀምሮ ሁሉንም ሰንበቶች ሰራ ለነ ሰንበተ ለረፍተ ዚያነ በቃ የኛ ረፍት እውነተኛው ረፍት የምትሆነውን ያን ቀን ነው የሰራልን። ስለዚህ ተነስቶ ነው በሱ ትንሣኤ ነው ረፍታችን የተገኘችው። ይሄ የዚህ ረፍት ምልክት ነው በዓለ ሃምሳ። ስለዚህ እነዚህ 50 ቀኖች የእረፍት ምልክቶች ናቸው። እረፍት እንዴት ነው የምንረዳው የሚለውን እናነሳለን እንጂ የእረፍት ምልክቶች ናቸው። በየቀኑ የኪዳን ሰላምታ ስናደርስም ይሄንን ነው የምናነሳው። ከዛ ደግሞ ተለይተን ደግሞ በዕለተ እሑድ የሰንበት የኪዳን ሰላምታ ደግሞ እንዲሁ ተለይቶ የሰንበትን መስራቱን ከዛ በዛም የተነሳኛ ሰላማችንን ማግኘታችን እናውጅበታለን። ስለዚህ በዓለ ሃምሳ በዓመት ውስጥ ያለ የትንሣኤ ምስክር ነው። ግን ይሄ ምስክር በበዓለ ሃምሳ በ50 ቀናት ብቻ የቆመ አይደለም፣ በየሰንበቱም የተበተነ ነው። ሌላ የቅዳሴ ስርዓታችን ይለያል። በእነዚህ ቀኖች ምንቀድሰው በነግ ብቻ ነው። 50ውን ቀን በነግ ነው ምንቀድሰው። ይሄ ሌሎቹ ላይ ሮብና ዓርብን በሰርክ እንቀድስ ነበር፣ በነግ ነው ምንቀድሰው። የደስታ ጊዜዎች ናቸው። ያ ደስታ ክርስቶስ ተነስቷል፣ ሞት ድል ተደርጓል የሚል ደስታ ነው ያለው። ስርዓተ አምልኳችን ውስጥም እሱ ነው ያለው። ክርስቲያን በተስፋ የክርስቶስን ትንሣኤ ማዳን ተስፋ እያደረገ እየጾመ ደግሞ ተነስቷል የሚልንም ደስታ ደግሞ አብሮ ማድረግ ያለበት። ስለዚህ እንዴት ነው ለዝግጅቱ ተጠንቅቀን ልክ ሰርጉ ላይ እንደ መቅረት ያለ ነው እና በዓለ ሃምሳ የትንሣኤው ምስክር ነው። የትንሣኤ ምስክርም ሆኖ ቅድም ኢዮብ እንዳነሳው ከትንሣኤ እስከ ጰራቅሊጦስ ድረስ መግቢያውም መውጫውም አንድ ቀለም ነው። ልክ ራሱን ነው የሚደግመው መግቢያውም መውጫውም። ከዛ እነዚህ 8 ሰንበቶች አሉ። ቅድም እንደተነገረው ከትንሣኤ እስከ ገሪማ ድረስ ከሰኔ 17 ድረስ ከቆጠርን 12 ሰንበቶች አሉ። እያደረግ እየወረድ ማክሲመሙ 12 ሰንበቶች አሉ። ግን እነዚህ 8ቱ ሰንበቶች በየሳምንቱ እየተመላለሱ ትንሣኤን በተለያየ አኳኋን እንናገርበታለን። ምስባኩ በተለያየ አኳኋን ይነገራል። ጽሁፎቹ መጽሐፍት ሲነበቡ በተለያየ አኳኋን ይነገራል። ቤተክርስቲያን ልጆቿን ጾም ወቅት እንደምትሰበስበው በትንሣኤ ወቅት የማትሰበስብ ይመስል ስርዓተ አምልኮን ብቻዋን ታደርግ ይመስል ለሰርግ ካልሆነ በስተቀር የማይገኙባት አዳራሽ መሆን የለባት። እዚህ ቤተክርስቲያን ቤተ መቅደሱ ይሄ በትንሣኤ የተነሳን ስለ እኛ የትንሣኤ ምስክሮች ነን አይደለ? ሐዋርያትም የትንሣኤ ምስክሮች ናቸው፣ እኛም የትንሣኤ ምስክሮች ነን። ማለት መነሳቱ ነው ክርስቲያን ያደረገን እኛን። ስለዚህ መነሳቱ ክርስቲያን ካደረገን እንዴት ይህን የበዓለ ሃምሳ ጊዜ እነዚህን 50 ቀኖች እንዴት አድርገን እናሳልፋለን? በነገራችን ላይ ልክ ደብረ ዘይቱ አካፋይ እንደሆነው ርክበ ካህናትም አካፋይ አለው። ይሄን በዓለ ሃምሳ አካፋይ 25ኛው ቀን የካህናት መገናኛ የአባቶች መገናኛ ነው። ሲኖዶስ የሚደረግበት ነው። ልክ እንደ ጥቅምት ሚካኤል ይሄም ደግሞ መገናኛ ነው። ያኛው የዝናቡ ወቅት ካለፈ በኋላ ወንዞች ከጎደሉ በኋላ ያለ መገናኛ ነው። ይሄ ደግሞ ከትንሣኤ በኋላ ያለ መገናኛ ነው 25ኛው ቀን። ስለዚህ ሲቆጠርም ባህር ሐሳቡ ላይ ርክበ ካህናትም አብሮ ይቆጠራል። ይሄ በጣም አስፈላጊ ነው። እነዚህ 8 ሰንበቶች አሁን ራሱ ትንሣኤን ከዛ ዳግም ትንሣኤን በእሑድ ሰንበት እያለን ስንቆጥር ውስጣቸው ምንድን ነው የያዙት? መጽሐፍቶች የሚነበቡት መጽሐፍቶች ምንድን ናቸው? የሚሰበኩት ምስባኮች ምንድን ናቸው? ክርስቲያን እነዚህ ምን ማድረግ አለበት? ከዚህ በፊት በነበሩት ስርዓተ አምልኮ ስንነጋገር እንዳልነው ወደ ቤተ ክርስቲያን እጅግ ማልደን እንድንገኝ የሚጋብዙ ናቸው። ምክንያቱም ሐዲስ ኪዳን ስናነብ የቅዱስ ጳውሎስ መልእክታትን ስናነብ እየደጋገመ ቅዱስ ጳውሎስ የሚናገረውን ነገር በእኛ በዚህ ጊዜ የምናደርገው እኛ የትንሣኤው ምስክሮች ነን። ክርስቶስ ለዚህ ህይወት ነው የጠራ። ሞትን ድል አድርጎ ህይወቱን ለእኛ ሰጥቶ ያንን ህይወት በህይወት መመላለሳችን የምናሳይበት በብርሃን መመላለሳችን የምናሳይበት ነው። ይህንን ቅዱስ ያሬድ በተለያየ አኳኋን ነው እየዘመረ ያለውና ይህ መገኘት አለብን። ሌላ ምንባቦቻችንም እንዲሁ ይለያሉ። 2 ወንጌል ነው የምናነበው፣ ዮሐንስ ወንጌል እና የሉቃስ ወንጌል ነው የምናነበው። ማንበባችን ሲሆን የሚገርመው 2 ምዕራፎች ላይ ነው የምናተኩረው። ራሱ የዮሐንስ ወንጌል ምዕራፍ 24 ላይ
እና የሉቃስ ወንጌል ምዕራፍ 24 ላይ እና ዮሐንስ ወንጌል ምዕራፍ 21 ላይ ነው የምናተኩረው። ለምን የወንጌላት መጨረሻ የእሱን መነሳት ከተነሳ በኋላ ያደረገውን ነገር መናገር። ጌታ ተነስቷል፣ ለሐዋርያት ታይቷቸዋል፣ አስቀድሞ ለቅዱሳት አንስት፣ ከዛ ለሐዋርያት ታይቷቸዋል፣ ከዛ እየደጋገመ ታይቷቸዋል። መታየት ብቻ አይደለም፣ አብሯቸውም ደግሞ በልቷል፣ ጠጥቷል። ከዛስ እርገቱን፣ ዳግመኛ ደግሞ መንፈስ ቅዱስ መላኩን፣ እነዚህን ሁሉ ይሄ በዓለ ሃምሳ ይዟል። ስለዚህ ልክ የአንድ ቀን ሴሌብሬሽን አይደለም ትንሣኤ፣ የ50 ቀን ሴሌብሬሽን። እዛ ውስጥ ጌታ ከትንሣኤ እስከ እርገት ኪዳንን ያስተማራቸውን፣ ከዛ ከትንሣኤ እስከ ጰራቅሊጦስ ድረስ ያደረጋቸውን፣ በዝግ ቤት እየገባ በማርቆስ እናት ቤት እየገባ ሐዋርያትን አግኝቷቸዋል። የፈሩ የነበሩት ሐዋርያትን ጌታ አግኝቷቸዋል። ቶማስ እጁን ሰዶ ጌታዬም አምላኬም እንዲል ትንሣኤውን አሳይቶታል። ከነሱ ጋር የሚበላላችሁን ብለው ወደ አሳ ማስገራቸው የተመለሱትን ሐዋርያት ከነሱ ጋር በልቶ አጠጥቷል። ምትሃት እንዳልሆነ ትንሣኤው እውነተኛ እንደሆነ እሱ የሞተው እርሱ እንደተነሳ ያን አሳይቷል። ይህንን ነው በ50 ቀን ውስጥ ቤተክርስቲያን የምታደርገው። ስለዚህ የመጀመሪያ ሰንበት ትንሣኤ ነው፣ ሁላችንም የምናውቀው ነው። እሱ ላይ ብዙ የለም። ግን ዳግም ትንሣኤ ላይም ራሱ የትንሣኤን ቀለም እንደግማለን። በመሀል ያሉ ቀናት እንደ ሕማማት ቅድም ኢዮብ እንዳለው በመሀል ያሉ ቀናት እጅግ አስፈላጊ ናቸው። ስለዚህ በየዕለቱ መዝሙሮች እናደርጋለን። በየሰንበት የነበረው መዝሙር በየቀኑም ይደረጋል። ስለዚህ ማዕዶት ከሞት ወደ ሕይወት አሻገረ እንላለን። ከዛ ደግሞ ከዝማሬው ደግሞ ቶማስን እናመጣለን። ከዛ አልዓዛር እናመጣለን። አልዓዛርን በአራተኛው ቀን ተነሳ ያለው እኛንም እንዲሁ ያስነሳ ነው። ይህን እናገራለን። ከዛ አዳም እናመጣለን። አዳም ተፈጥሮ ማለት አዳምን ፈጥሮ ያልተው መልሶም ወደ ርስቱ ወደ ገነት የመለሰው ብለን እናነሳለን። ከዛ ቤተክርስቲያን እናነሳታለን። ከዛ ደግሞ በቀዳሚት ደግሞ ሴቶች አደነቁ፣ መነሳቱን አደነቁ። ልክ የኤማሁስ ተጓዦች ሴቶች እንደተነሳ ነገሩን እንዳሉት ያንን ደግሞ እናነሳለን። ከዛ ደግሞ ዳግም ትንሣኤ እናነሳለን። ከዛ ዳግም ትንሣኤ ዳግማዊ ትንሣኤ በቅዳሴው ብቻ ሳይሆን ከቅዳሴውም በኋላ አግቦተ ግብር ብለን ደግሞ ምን እናደርጋለን? የዮሐንስ ወንጌል ምዕራፍ 17 ሙሉ እናነባለን። የሰጠኝን ስራ ፈጽሜ ጨረስኩ፣ በአንተ ዘንድ በነበረኝ ክብር አክብረኝ፣ ሰባኔ በስብሐት። ስለዚህ ግለጠኝ ከአንተ ዘንድ በነበረኝ ክብር ብሎ ጌታ ሐዋርያቱን ክርስቲያኖችን ሁሉ ከአብ ጋር አድርጎ ያስተሳሰርበትን እናነባለን። እንደውም ይሄ ጳጳሳት ሲገኙ የሚዘመር መዝሙር ማለት ነው። ያ እኛ አንድ እንደሆን እንዲሁም አንድ የሆኑ ዘንድ ከመይኩን አሐደ ብነ ከማነ። ስለዚህ እኛ በአብ በወልድ መንፈስ ቅዱስ ዘንድ ያለውን አንድነት ለምእመናን የሰጠበትን ይህንን እናነሳለን። ስለዚህ የሰጠኝን ስራ ፈጽሜ ጨረስኩ። አሁን የሰራውን ስራ በመስቀል ላይ ተፈጸመ ያለውን የጨረሰውን ስራ ቤተክርስቲያን ሰለቤት ታደርጋለች። ከዚህ በኋላ አዲስ የሚሰራ ስራ የለም። ከዚህ በኋላ ከእግዚአብሔር የምንጠብቀው ነገር የለም። ከዚህ በኋላ የሚጠበቀው ከኛ ነው። ስለዚህ የሰጠኝን ስራ ይህንን በገዛ ፍቃዱ የሸሸውን አዳም ወደ ቤቱ የመመለስን፣ ስለዚህ የሰጠኝን ስራ ፈጽሜ ጨረስኩ። ስለዚህ ያ መፈጸሙ ምንም ማይወጣለት ድህነት መኖሩን ቤተክርስቲያን ታውጃለች። ከዛ በኋላ በሶስተኛው ሰንበት የዮሐንስ ወንጌል ምዕራፍ 20 ራሱን ነው የምንዘምረው። ወበውድ ሰንበት ጌሰት ማርያም መቃብር ልክ ከቁጥር 1 እስከ 19 ያለውን ሙሉውን እንዘምራለን። ምክንያቱም አስፈላጊ ስለሆነ ጴጥሮስ እና ዮሐንስ ገስግሰው እንደሄዱ፣ ከዛ ደግሞ በደሮ ጴጥሮስ እንደመቀድሞት ዮሐንስ እንደሄኝ፣ ከዛ ሲሄዱ በመቃብር ውስጥ ያዩትን ነገር፣ ከዛ ደግሞ ያንን ማየታቸው ብቻ ሳይሆን ደግሞ ለመግደላዊት ደግሞ እንደተገለጠላት መምህሮይ እንዳለችው እነዚህ ሁሉ ነገሮች ይዘመራሉ። ከዛ በኋላ ተንሳ ዋንሳ ኩሎ ሙታነ ደግሞ ብለን ደግሞ እንመጣለን። ተነሳ፣ ሁሉንም ሙታን አነሳቸው። ምክንያቱም የትንሣኤው በኩረ ትንሣኤ ነው ክርስቶስ። በእርሱ መነሳት ነው ሁላችንን መነሳታችንን ያረጋግጥ ነው። ክርስቶስ በኩረ ትንሣኤ ነው። ከኢየሱስ ላይም ክርስቶስ የትንሣኤ በኩር ነው ማለት ከእርሱ ጋር ሞተን ከእሱ ጋር መነሳቱን ነው በጥምቀትም የምናከብረው። ስለዚህ እንደዛ አለ። ይህንን ሳምንት ካለፍን በኋላ ደግሞ በሞት ላይ ስልጣኑን አሳየ ደግሞ እንላለን። አርአያ ስልጣኑ ላይ ነው ሞት እንላለን። ከዛ በኋላ ደግሞ ስድስተኛ ላይ ደግሞ ፋሲካ ይመጣል። ከዛ እርገትና ጰራቅሊጦስ። እነዚህ 8ቱ ሰንበቶች ናቸው።
በዚህ በባለ 50 ውስጥ ያሉት እርስ በርስ የተገናኙ ናቸው። መዝሙሮቹ ብቻ ሳይሆን ንባቦቹም የተገናኙ ናቸው። እንዲሁ ለመጥቀስ ያህል ልክ የመጀመሪያው ትንሣኤ ላይ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 19 አንብበን ትንሣኤ ደግሞ ከቁጥር 19 እስከ ፍጻሜ ምዕራፍ ያለው ነው የምናነበው። ከዛ ደግሞ በሶስተኛው ሰንበት የሉቃስ ወንጌል ምዕራፍ 13 የኤማውስ ጉዞን ከቁጥር 13 እስከ 33 አንብበን ቀጥሎ ያለው ደግሞ ከ33 እስከ 45 እናነብና ደግሞ በእርገት ደግሞ ስለ ማድረጉ የሚናገሩ እንደሆነ በእርግጥ ደግሞ ከ33 እስከ 45 ደግሞ እናነባል። ስለዚህ ቤተክርስቲያን የመጨረሻዎቹ የወንጌላት ክፍል ውስጥ ያለውን ነገር በእነዚህ 50 ቀናት ልክ እንደ አንድ ቀን ታስባለች፣ ልክ እንደ አንዲት ሰንበት። በኋላም ደግሞ ሌላ ቀን እንደሌለባት ሌሊት ቀን ተብሎ ሁለተኛ ቀን እንደሌለባት ሰንበት ማለት ነው። በምትመጣ መንግስት ክርስቶስ በመጣ ጊዜ የቀንና የሌሊት ማለፍ ይቆምና ከዛ በኋላ በአንዲቱ ቀን እንደምንኖር እንደዛ ያለ አንዲት ቀንን ታስመስላለች ቤተክርስቲያን። በዛው ውስጥ እንኖራለን። ልክ በቅዳሴ ሰዓት በዚህ ምድር ሳይሆን በሰማያዊቷ በመንግስተ ሰማያት እንደመገኘት ያለ ጣዕም እንደምንቀምሰው በእነዚህ በዓለ 50 ነው ያንን ነው የምንቀምሰው። እረፍትም ያንን ነው። ድካም በጾም በስግደት ያለ ድካም መቅረቱ የምትመጣዋ መንግስት ነው የሚናገር። በምትመጣዋ መንግስት እንደውም በሌሎች አብያተ ክርስቲያናት የመንግስተ ሰማያት ምሳሌ ከመሆኗ ጋር አዲስ አማኝ እንኳን አያጠምቁበት። በእነዚህ በዓለ 50 ጊዜ አዲስ አማኝም አያጠምቁበት። ምክንያቱም እቺ የምትመጣ መንግስት ነች። በምትመጣ መንግስት ሁሉም ክርስቲያኖች አሉባት፣ የክርስቶስ የሆኑት ሁሉ ያሉባት ነች። እነዚህ ድል ያደረጉ እና የነፍሳቸውን ረፍት ያገኙ ክርስቶስን ረፍት የተባለ ራሱ ሰንበት ክርስቶስ አይደለ የሰራልን ሰንበት ራሱን የሰራልን። ስለዚህ ያቺን ሰንበት ያገኙ ስለሆኑ የሚያከብሯት በዚች በዓለ 50 ሰንበትነቱን ከክርስቲያኖች ጋር ብቻ ያደርጉታል። ሌላ በዚች በዓለ 50 ውስጥ ከሉቃስ ወንጌል ደግሞ ዮሐንስ ወንጌል ደግሞ እናያለን። በዚህ ዮሐንስ ወንጌል ውስጥ ከሌሎች ወንጌሎች የተለየ የተነገረ ነገር አለ። ምን? ከነርሱ ጋር መብላቱ መጠጣቱ፣ የሚበላላችሁን ብሎ ከነሱ ጋር መብላቱ። ያም አስፈላጊ ነው። ምክንያቱም የተነሳው ልክ እንዳሰቡት ምትሃት እንዳይደለ የሚበላ የሚጠጣውን ስጋ ለብሶ እንዳዳነን በሱ አኳኋን እሱ ራሱ ሞቶ እንደተነሳ ይህን ደግሞ ይነግራል። ይህንን ቤተክርስቲያን በሉ ወጸጉ ጥቅ ምስባኩን ጭምር አስባ ይህንን ታነሳለች። ከዛ ፋሲካው የጌታችን ኢየሱስ ክርስቶስ የትንሣኤው ምስክር መሆኑን ደግሞ ስድስተኛው ሰንበት ታስባለች። ፋሲካ ቅድም ኢዮብ እንዳለው በብሉይ ኪዳን የቀረ መሻገር ብቻ አይደለም። እንደውም ፋሲካ የጌታችን ኢየሱስ ክርስቶስን ትንሣኤ ምስክር ሊሆን አስቀድሞ የተሰራ ስራ ነው። አስቀድሞ የተሰራው በኋላ የሚመጣውን በማሰብ ነው። ስለዚህ ግብጽ የተባለች ሲኦል ብሎ ቅዱስ ዮሐንስ ራሱ እንደተረጎመው ከግብጽ መውጣትን እንዲህ ባለ ስርዓት ጠቦቱን እንዲህ ያለ አድርጋችሁ እንደዚህ አድርጋችሁ የሚል የተዘረዘረ ስርዓት ተሰጥቷቸው ነው የሄዱት። በየዓመቱም ደግሞ ይህንን ፋሲካ ሳያስታጉሉ እንዲያደርጉ ወደ ዘጸአት ላይ ለሊቀ ነቢያት ሙሴ ጌታ ትእዛዝ ሰጥቶት ያችን በዓል እያደረጉ በቤተ መቅደስ እያደረጉ ነው ወደ ዋናው ፋሲካ ይመጣል። ይሄ ፋሲካችን ያሻገረን ፋሲካ። ስለዚህ አሁን የምንመላለሰው እቺ አዲስ ኪዳን የ1000 ዓመት መንግስት አዲስ ኪዳን ላይ ነው። ስለዚህ እቺ አዲስ ኪዳን ሰንበት ውስጥ ነው ያለን። ሁላችን ሰንበት ውስጥ ነው ያለን። እቺ ሰንበት ማረፊያ ሰንበት ነች። ተስፋ የማይቆረጥባት ሰንበት ነች። አዲስ ፍጥረት አድርገን መፈጠራችንን የምናስባት ሰንበት ነች። ስለዚህ ቤተክርስቲያን ስርዓተ አምልኮ ውስጥ ያንን ታስባለች። በቅዳሴ ውስጥም ልክ ሲጀመር ቅዳሴው ሲጀመር ዮሴፍና ኒቆዲሞስ እንደገነዙት ተናግረን ነው የምንጀምረው። ከዛ መሀል ላይም እንደሌላ ጊዜ ያለ ተሰጥኦ የለበትም። ምንድን ያለበት? ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ሞትን አጠፋው። በመቃብር ውስጥ ማንም የለም። ያ መቃብር ባዶ የሆነ በመቃብር ውስጥ ማለት ያልዳነ ሊድን የሚገባው ከዚህ ትንሣኤ የማይሳተፍ ማንም የለም። ከእርሱ በፊትም ከእርሱ በኋላ ያሉትን ሁሉ ያዳነ ትንሣኤ መሆኑ ደግሞ በየቀኑ ይህን ታስባለች። ያውም ቃጭሏን እየመታች በጣም አዋጅ ስለሆነ ማለት ነው። አዋጅ ስለሆነ ቃጭሏን እየመታች ታውጃለች የክርስቶስን መነሳት። እነዚህ 50 ቀናት ላይ ይህንን ለይታ ታደርጋለች። ተፈሥሒ ማርያምም ጭምር ይቀየራል አይደል? ለአዳም ፋሲካው ነው። ለአዳም ፋሲካው የሆንሽ በአንቺ የተነሳ አዳም ከሞት ወደ ሕይወት የተሻገረብሽ ብለን የታችን አንስተን ነው። ስለዚህ የሌሊቱም ስርዓት ጭምር ይቀየራል። እነዚህ ሁሉ ስርዓቶች የተቀየሩት ይህንን ሰንበት ለማሰብ ለአዳም ፋሲካው የዕለተ ሰንበት ቀለም ነው። ካቱም ዕለተ ሰንበት ራሱ የትንሣኤ ቀለም ስለሆነ ዕለተ ሰንበቱ የትንሣኤው ምስክር ስለሆነ ስለዚህ 52ቱንም ሰንበቶች የምናስባትን ትንሣኤ በእነዚህ 50 ቀናት ደግሞ በተለየ ሁኔታ በየዕለቱ እናስበዋለን። ስለዚህ ትንሣኤ በዓልን
ልናከብር የተዘጋጀ መሆን ይጠበቅብናል። ልክ ጾምና ጸሎት ላይ ጥሩ የሚጾሙ የሚጸልዩ ከዛ የሚያስቀድሱ የሚሰግዱ የቤተክርስቲያን ትእዛዝ የሚያከብሩ እንደሆን ነው። በዓልንም ለማክበር ደግሞ በብርሃን ለመመላለስ ክርስቶስ እኮ ነፃ አውጥቶናል። በዚህ ህይወት ነው እየተመላለስን ያለ ነው። አባቶች ሁሉ ስለዚህ ነው የሚናገሩት። ሁሉም ከኛ በፊት የነበሩት አባቶች ሁሉ ይህንን እያደነቁ ነው የሚኖሩት። እንዴት ያለ ነገር ነው የተደረገለት! ለሰው የማይገባው ነገር ነው የተደረገለት። ቅዳሴዎቻችን ሁሉ ነው የሚናገሩት። በአንተ እንድዘን ወዳሃልና የእርሱ ማዳን በእርሱ ፈቃድ በእኛ መሸሽ የመጣውን ፍዳ በእርሱ ፈቃድ እሱ ማዳኑን እያደነቅን እየተደሰት የምናከብርበት ላይ ደግሞ መሸሽ የለብን። ለማድነቅ ለመደሰት እንዴት እንሸሻለን? ምክንያቱም የጾምን ልክ እንደ ነቢያት ጠብቀን ጌታ ያደረገልን ነገር ደግሞ እየተደሰትን እየዘመርን በዛ ዝማሬ ውስጥ የምትመጣዋ መንግስት እንዴት ያለች ነች? አይን ያላየት የተባለችው መንግስት እንዴት ያለች ነች? ይሄ ከእርሱ ጋር መኖር ከእርሱ ጋር በአዲስ አካል መመላለስ እንዴት ያለች ነች እያለን የምናስበት ስለሆነ እሱን አብረን ማሰባለን። ይሄ በዓለ ሃምሳ ይህንን ነው የሚነግረን። የጾሙ አለመኖር በዚህ ምድር ያለውን ፍዳ መርገሙ እንደጠፋ በምትመጣ መንግስት ያለችው አረፍት እንዳለች የሚበላባት የሚጠጣባት ያልሆነች ምትመጣ መንግስት እንዳለች ነው እንጂ የሚናገረው ክርስቲያን ጾር እስኪሆንበት ድረስ የሚበላ የሚጠጣ የሚሰክር የሚዘፍን እንዲሆን አይደለም። እቺ ምንም ሳያግደው በመንግስቱ ከእርሱ ጋር የሚመላለስበትን ማታልቅ መንግስት ነው ምሳሌ የሆነውና ይሄ በደንብ ማሰብ አለብን። ምስባኮቹም ይሄንን ነው በየተለያየ ጊዜ የሚናገሩት። ምክንያቱም በትንሣኤ ዕለት የምንለው እግዚአብሔር የሰራች ቀን ይቺ ነች፣ በእሷ ደስ ይበለን በዓል እናድርግ ነው። ግበሩ በዓለ በትፍስት ነው። በየሰንበቱም ግበሩ በዓለ በትፍስት ነው። ምክንያቱም በሰንበት ተነስቷልና እስመ ተንሥአ በሰንበት በሰንበት መነሳቱን በሰንበት አድርጓል። እርሱ በፈቃዱ በዚች ቀን እንዲነሳ ስላደረገ ይችን ቀን የተለየች አድርገን እናስባታለን። ክርስቲያን ሁሉ በዚች ቀን በአእምሮ ሁል ጊዜ ጌታ በመነሳቱ ውስጥ ሞትን እንዳጠፋው ከዚህ በኋላ ቅዱስ ጳውሎስ እንደነገረን ሞት ወይ መውጊያ ወዴት አለ? ምክንያቱም ስልጣኑ የተሻረ ወደ ክርስቶስ የሚወስደን የዚች ጋር ማለፍ እንጂ እንደ አዳም ተስፋ የሚያስቆርጠን ከዚህ በፊት እንደነበሩት አባቶች በፍዳ በመርገም የሚያስቀረን አንቆ የሚያስቀረን እንዳልሆነ የምንናገርበት ነው። ሌላ ይትነሳ እግዚአብሔር ወይዘረው ጽሩ በቃ እግዚአብሔር ይነሳ፣ ጠላቶች ሁሉ ይበተኑ። ይዚህ ትነሳ ይቤ እግዚአብሔር ሬሲ መድኃኒት ዋግድ መድኃኒትን አደርጋለሁ ጠላቶቼን እበትናለሁ። እኔ ደግሞ ተኛው አንቀላፋው። ከሱ ቀጥሎ ያለው ሰንበት ደግሞ አንሰ ሰከብኩ ነው። እግዚአብሔር አስነሳኝ። የእርሱን መሞት እንደመተኛት እግዚአብሔር አስነሳው ያለውን ቅዱስ ጴጥሮስ እንዳለውን ደግሞ የሱን መነሳት ደግሞ ይህንን እንሰብክበታለን። እነዚህ ሁሉ ሰንበቶች ከቅዱስ ዳዊት በትንቢት መጽሐፍ የተነገሩትን እያመጣች ቤተክርስቲያን እርሱ ተነስተዋል፣ ጠላቶቹም ተበትነዋል። ጠላት የተባለ ዲያብሎስ ተበትነዋል። ከዚህ በኋላ ኃይሉን አጥቷል። ከዚህ በኋላ ሞት ለክርስቲያን የሚያስፈራ አይደለም። ለዛም ነው በመጀመሪያ መልእክት አሁን ክርስቲያኖች ቅዱስ ጳውሎስ መልእክት የመጀመሪያ መልእክት የተሰሎንቄ መልእክት ነው የተጻፈው። በሱ የተሰሎንቄ መልእክት ላይ ዋናው መልእክት ትንሣኤ ነው። ለምን ተሰሎንቄ ክርክሩም የነበረው ጌታ ሲመጣ እንዴት ባላ እንኳን እንኖራለን ነው። እዚህ ክርስቲያኖች የመጀመሪያዎቹ ክርስቲያኖች የሚጠብቁት የጌታን ዳግም መምጣት ነው። ስለዚህ የጌታን ትንሣኤና ዳግም መጥቶ ከእሱ ጋር ያለ መኖርን የምታስብ ቤተክርስቲያን ነች። እዚህ ይህንን ነው በበዓለ ሃምሳ ውስጥ በተለይ አኳን ቤተክርስቲያን የምታደርገው። እዚህ ሞት አሁን የሚያስፈራ አይደለም። አሁን የሚያስፈራ አይደለም። መሞት የክርስቲያን መሞት የሚያስፈራ አይደለም። ምክንያቱም ቤተክርስቲያን ከሙታን ጋር ትጸልያለች፣ ስለ ሙታን ትጸልያለች። ደግሞ ከእነርሱ መሃል ድል የነሱትን ደግሞ ስለሱ ይጸልያሉ። እዚህ እነዚህ ሁሉ አንድ ላይ ያለባትን ቤተክርስቲያን ውስጥ ነው ያለነው። ስለዚህ በቤተ መቅደስ ስንገኝ ስዕላት ሁሉ የሚነግሩን በምትመጣው መንግስት አብረናቸው የምንኖራቸው ጋር ነው፣ ከነሱ ጋር ነው አብረን የምናስበው። ስለዚህ ይህን ድል ማድረጉን በዓለ ሃምሳ ያመለክትልናል እንጂ እንደ እረፍት ጊዜ ሆኖ ልክ በጾሙ ደግሞ ድጋሚ እንደ መገናኘት ጾሙን እየመረጡ ክርስቲያን ወደ መሆን የተቀረቱ ላይ ግን በቃ መብላት መጠጣት፣ ከዛ እግዚአብሔርን መርሳት፣ ሊበሉ ሊጠጡ ሊዘፍኑም ተነሱ እንደተባሉት እንደጠፉት እስራኤል መሆን የለብን። እቺ በዓል የሚደረግባት ጊዜ ነው። ያም በዓል ደግሞ ክርስቲያኖች ድል አድርገዋል። ያም ድላቸው ደግሞ የተገናኘው ከክርስቶስ ጋር ነው። በዛ ድል ውስጥ ደግሞ መመላለስ ይገባናል። በቃ ደስ ይለን ይገባል። የምትመጣዋ መንግስት እንዲህ ደስ የምታሰኝ ነች፣ ሞት የሌለባት። አምላካችን እርሱ እየተያየን ከእርሱ ጋር እንድንኖር ወደዛች መንግስት ጠርቶናል ምንልበት ነው። ስለዚህ
ይህን ነው አጠቃላይ ስርዓተ አምልኮ የሚናገረው። እነዚህ 8ቱን ሰንበቶች ሳያቋርጡ ይህንን ነው የሚናገሩት። በሞት ላይ ስልጣኑን አሳየ። ይሄ በሞት ላይ ስልጣን ያሳየው አስቀድሞ ሞት እየሞተ ነው ስልጣኑን ያሳየው። የሞተውን እያስነሳ ከእርሱ በፊት የነበሩትም በእርሱ ስልጣን የሞተውን እያስነሱ ካሳዩት የበለጠ የማያዳግም ኃይሉን ነው የሻረበት። በኋላ የሚሻረውም ጠላት የተባለውን ሞትን ሙሉ ለሙሉ ነው ያጠፋው። ሙሉ ለሙሉ በማጥፋቱ ውስጥ እንዴት ያለ ነገር ነው ያሳየው? በሞቱ ውስጥ ሞትን ነው ያጠፋው። አብሮ ከሞት ጋር ተቆጥረው መቃብሩ ነው ባዶ ያደረገው። ለዛ ነው ቅዱስ ያሬድ ኑ ወደ ሰቀሉትና ወደ ቀበሩበት ቦታ እንሂድ ከቱም በዛ የሱን ድል ማድረግ ነው። ልክ ቅድም ኢዮብ እንዳለው ንጉሠ ሰላም ክርስቶስ ከቱም ንጉስነቱን በመስቀል ተሰቅሎ ያሳየ። በዛ መስቀል ላይ ልክ የተረገመ ሰው ተብሎ የተነገረለትን ያንን መርገም እርሱ ተሸክሞ ከዛ ወደ ሲኦል ወርዶ ሲኦልን በርብሮ ነፃ ወጥቶ አይደል ወሰበረዋ ተብርት ይሄንን ነው የሚናገረው። ሰብሮታል። ያን የሲኦል ኃይል ሰብሮ ሁሉንም ወደ ሰላም ወደ ነፃነት አውጥቷል። ልክ ሰላምን ሰበከላቸው እንዳለ ልክ ሰላም ለኩልክሙ እያለን በየቅዳሴው ካህኑ የእሱ ምስክር ሆኖ እንደሚናገረው ያለ ይህንን ነው የምናስብበትና በዓለ ሃምሳ ክርስቲያኖች ሁሉ ጊዜ ሊናፍቁት የሚገባ ጊዜ ነው። የምትመጣዋ መንግስት እንዲህ ያለች ነች። እንዲህ ያለች የሚዘመርባት ድል አድርጓልና ንጉሳችን ብለን ከእርሱ ጋር የምንሄድባት ነች። ምክንያቱም ወንጌል ራሱ ትርጉሙ እሱ አይደለ? የምስራችን ምን አይነት የምስራችን ድል አድርጎ የተመለሰ ንጉስ ለሚናገርለት የምስራችን ድል ያደረገው ደግሞ በዚች በትንሣኤ የሚሰበከውን ድል ነው። ይሄ ድል ነው ክርስቲያኖችን ክርስቲያን አድርጎ ለእርሱ ራሳቸውን ለሞት አሳልፈው እስኪሰጡ ድረስ ውለታ የዋለላቸውን ምንም የማይሆኑለትን እንዲህ ሲያደርጉ የኖሩት የሚያሳየን ዘመነ ሰማዕታት እሱ እንደሚነግረን ቅዱስ ጳውሎስ ከፈሪሳውያንና ከሰዱቃውያን ጋር ይከራከራል አይደለ? ትንሣኤ ሙታን አለ። ትንሣኤ ሙታን የማይኖር ከሆነ እኛ ለምን እንሰብካለን? ክርስቲያኖች ለምን እንሆናለን እስኪል ድረስ። ስለዚህ እነዚህም ሁሉ ነገሮች ነው በዓለ ሃምሳ ያዘውና ስርዓተ አምልኮም እንዲህ ባለ መንገድ የተሰራ ማለት እንችላለን። እዚህ ለመጨመር አሁን የዚህ የዘላለማዊነትን በተመለከተ ላለው ላይ ቤተክርስቲያን እንደምታደርገው ጥሩ ስርዓት ብዙ ጊዜ ያው ስለማይደረግ ስለማይነገር ለማስታወስ ያክል ለማድረግ ነው። በዚህ በቀዳም ስዑር አንድ የታዘዝነው ነገር አለ። የሰርኩ ምንባብ ዮሐንስ ራእይ ብቻ እንዲሆን የታዘዘው። ዮሐንስ ራእይን ሙሉ ለሙሉ ጨርሰን እንድናነበው። ምክንያቱም የዮሐንስ ራእይ የሚመጣውን መንግስት ነው የሚነግረን። ከዛ ለምን ማታ ተንሳ ብለን የምንጀምረው ያንን መንግስት ነው። ዮሐንስ ራእይ የሚነግረውን የሚመጣውን አዲስ ምድርና አዲስ ሰማይ አየሁ የተባለ የሚለውን ዮሐንስን ለመጀመር ስለሆነ የምታንደርድረው ስማልባቲ ሌሊት የምትባለው እሷን ስለሆነ ዮሐንስ ራእይን መጀመሪያ እናነብና የሚገርመው ደግሞ የጸና እንትን ነው። ከዚህ ምንድነው ከገብረ ሕማም በፊትም ባሉ እንትኖች በተለይ የደብረ ማርቆስ ድርሳናትን ፕሮፌሰር ጌታቸው ኃይሌ ኦን ኦፍ አማሃስባው ብለው ባወጡት ላይ አንዱ ካወጧቸው ሰነዶች መካከል አንዱ ይሄ ነው። የጸና በቃ ከዛ በፊትም ጭምር የነበረ የተለመደ ይሄ እንግዲህ የእኛ ትራዲሽን እንዴት ከትልቁ ትራዲሽን ጋር በጣም የተሳሰረ እንደሆነ ከሚያሳየን እና እንዴት ነው ኦርቶዶክሳዊ የሆነውን ነገር ከምናይበት ነገር ነው። ዮሐንስ ራእይ እናነባለን። ከዛ በኋላ የማታልፈውን መንግስት ማታ እንጀምራለን። ከዛ ቅዱስ ያሬድ ወይ ወቡ አድባር አውግር ብሎ ደግሞ ይሄንን የትንሣኤን ነገር ከፍጥረትን በሙሉ ከመታደስ ጋር ደግሞ አብሮ ያገናኘዋል። ቅዱስ ያሬድ ከዚህ ጋር በጣም ጥሩ ግንኙነት አለው። ፍጥረትን ከክርስቶስ ጋር ከማገናኘት ጋር ፍጥረትን በራሱ ከመተርጎም ጋር ጥሩ እንትን አለው። ቅዱስ ያሬድ በጣም የሰለጠነ ነው በዚህ። እዚህኛውም ላይ እንደዚሁ ትንሣኤውን ዝም ብሎ ለእንትን ብቻ አይደለም የሚተወው። ዝም ብሎ እንዴት ነው ሱፐርፊሻል አድርጎ ብቻ ተነሳ የሚለውን ብቻ ሀሳብ ብቻ ግን አይደለም የሚያመጣው። ቅዱስ ያሬድ በጣም በሚገርም ሁኔታ ደግሞ የፍጥረት ሁሉ መታደስ ነው ትንሣኤ። ስለዚህ እነዚህ ሁሉ ደስ ይላቸዋል ብሎ የሰውነትን እንትን ሰጡ ጭምር ይህንን የፍጥረት መታደስ ይነግረናል። ከዛ ወምድርን ተገብር ፋሲካ ታጽባ በደመ ክርስቶስ ብሎ ደግሞ እንደዚሁ ይሄ የተሰዋው መስዋዕት በሙሉ የፈሰሰው ደም በሙሉ በክርስቶስ ደም አማካኝነት ያረገባት ምድር እንደዚሁ ተደስታ ታመሰግናለች። ለምን? የነቢያቱን ሁሉ መስዋዕት የአበው ቀደምት መስዋዕትን በሙሉ ተቀብላለች ምድር። ግን ይሄ ሁሉ መስዋዕት ለማድረግና ወደ ክርስቶስ ወደ እግዚአብሔር ለመቅረብ የአንድያ የክርስቶስ ልጁ መስዋዕትነት ይጠበቃል። ስለዚህ የአንድያ ልጁ የክርስቶስ መስዋዕትነት በመስቀል ላይ ሆነ ሲባል እንግዲህ ቅድም ሞቱን ከትንሣኤው አንለየውም በምስጢር እንዳል ነው። ቅዱስ ያሬድ ያንን አስታውሶ ነው በዚህ መነሳት የነዛ ሁሉ
ነቢያት የነዛ ሁሉ ያው ቀደምት መስዋዕት የደም መስዋዕት በሙሉ ወደ እግዚአብሔር ቅድመ እግዚአብሔር መድረሱን ያስታውሳል። በዛውም ደግሞ በምድር የተሰራው ነገር በሙሉ ምድር ቆሻበት የነበረው እንግዲህ ከዛ በኋላ ለምን የሰው ልጅ በምድርና በእግዚአብሔር መካከል ካህኑ እኮ ሊያስባርክ ነው። ይህንን ኃይል ሊያገኝ ነው። ከትንሣኤ በኋላ ነው ይሄ ኃይል የሚገኘው። ከዛ በፊትማ እንዴት ይገኛል? ከዛ በፊት እንኳን ምድር ሊያስባርክ ለራሱም መባረክን ያጣ ነበር። ስለዚህ ከዚህ በኋላ ምድር ጭምር የምትባረክ ስለምትሆን በሰው ካህንነት ወምድርን የተገብር ፋሲካ ታጽያ በደመ ክርስቶስ ብሎ ደግሞ እንዲህ አድርጎ የተፈጥሮን ጭምር የክርስቶስ መነሳት እንዲሁ ዝም ብሎ ሱፐርፊሻል የሆነ ተነግሮ እንትን የሚል ብቻ ሳይሆን ተፈጥሮ ጭምር የተቀየረበት የታደሰበት የፍጥረት መታደስ የሆነበት ጭምር እንደሆነ አድርጎ ይነግዳል ማለት ነው። ምናልባት እዚህ እውነታው ላይ እኔም የተወሰኑ ማከል የምፈልጋቸው ነገሮች አሉ። ማለትም እዚሁ ጥያቄ ላይ ማለት ነው ከሌሎች ትራዲሽን አንጻር ያው ስሞልቲ ትራዲሽን ማለት ነው የኛ ትራዲሽን የሚታይባቸው በጣም በርካታ ነጥቦች አሉ ማለት ነው። እና ለምሳሌ አሁን ኢስተሮችን ብንመለከት ይህንን ጊዜ ልክ እንደኛ ፔንቴኮስቴ ሊሆን ብለው ነው የሚያከብሩት። በዓለ ጴንጠቆስጤ ዮብ መጀመሪያ ላይ አንስቶታል። በዓለ ሃምሳ እንዳልነው በዛው ልክ ያከብሩታል። ከዛ ልክ እኛ ከእሁድ በኋላ ያሉ ቀናትን ነው የምንሰይማቸው አይደል? ሰኞ ማዕዶት እንለዋለን። መሻገር ማለት ነው፣ ማለፍ ማለት ነው። ከዛ ብርሃን መሳተፍ ማለት ነው። ልክ እንደዚሁ እነሱ ደግሞ ያንን የመጀመሪያውን ሰንደይ ብራይት ዊክ ወይ ፓስካል ዊክ ይሉታል ማለት ነው። ፋዘር አሌክሳንደር ሺሚመን ይሄ ዊክ ኮንቲኒየስ ፓስካ ነው ይላል። ማለት የዛው ትንሣኤ ብርሃን ቅጥያ ነው። ሌላ ቀን ልክ አሁን ኢዮብ እንዳነሳው ወዮ ምሳ አባይ ፍስሐ ነው ዛሬ ነው ታላቁ ደስታ ነው ማለት ነው። እና ብራይት ዊክ ይሉታል ማለት ነው። ከዛ የሚቀጥል ከትንሣኤው የሚቀጥል ግን አሁን እኛ በዕለታት የምንከፋፍላቸውን ከዚያ ደግሞ በየሳምንታቱ የምናነሳቸው መዝሙሮች እነሱ ደግሞ ለምሳሌ ቶማስን እነሱ በሰንበት ይከፍሉታል። ራሱ ሰንዴይ ኦፍ ቶማስ የሚባል ማለት ነው። አንድ ዊክ ነው፣ ራሱን የቻለ አንድ ሳምንት ነው። እኛ ጋር ግን አንድ ቀን ነው። ከዛ ረቡዕ ደግሞ አላዛር አለ። እነሱ ደግሞ በሶስተኛው ይሁን አይ ቲንክ አራተኛው ሳምንት ላይ ሰንዴይ ኦፍ ዘ ፓራሊቲክ ብለው መታመምን ከሞት ጋር ከምን ጋር አያይዘው ልክኛ መጻጉዕ ብለን በአብይ ጾም ላይ እንደምናስበው ማለት ነው። ከዛ እዚህኛው የሰንዴይ ኦፍ ቶማስ የሚሉት ላይ ቅድም እናነሳችሁት ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ራሱ ብቻ የሚነበብበት ሌላኛው ደግሞ ምክንያት አለ። አይ ቲንክ ባለፈው በነበረን የትንሣኤ ውይይትም ላይ አንስተው ነበር። ዮሐንስ ከሌሎች ወንጌላት በተለየ ሁኔታ የጌታችን መድኃኒታችን ኢየሱስ ክርስቶስን የፋሲካው በግ የመሆንን ምንድን ነው ይሄ እንዴት ነው የመስዋዕቱ በግ ዮሐንስ ወንጌል ምዕራፍ 1 ቁጥር የዓለምን ኃጢአት እነሆ ብሎ ማለት ነው። አዘጋገቡም እንደዚሁ የበዓላቱን ይሄ ምንድን ነው ሆነ በዓለ መጸለቱ በዓላቱን የሚከተል ይመስላል ከሌሎች ወንጌላት በተለየ ማለት ነው። ይህንን ፋሲካ ማለፍ ሲባል ወይም ደግሞ የመስዋዕቱ በግ ነው የሚለውን አነጋገር ዮሐንስ ከዛ የምንድን ነው በብሉይ ኪዳን የነበረው ይሄ የመስዋዕቱ በግ ስቅለቱንም በተለየ ሁኔታ ማለት ነው የእሱ ፈልፊልመንት ነው የሚለውን ፋሲካ ዕለት እንደሆነ የነገረን በተለየ ሁኔታ ኮይን አድርጎ ነው የሚገልጸው ዮሐንስ ወንጌል። ምክንያቱም ያ ነዋ በግ ብሎ አሳይቶታል። ነዋ በጉ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም። ይህንን የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ እንግዲህ ዮርዳኖስ ላይ ነው እንደዚህ የሚለው። ሌሎቹ ላይ እኮ እንደዚህ ልናገኝ አንችልም። ስለዚህ እሱ በግ የሚታረድበትን መቁጠር አለበት። አንድ ሁለት ብሎ ይቆጥርና መጨረሻ ላይ የዛኛው ፋሲካ ላይ ታረደም ብሎ ተላልፎ የተሰጠባት ሰዓት እንኳ መስዋዕቱን ለመሰዋት የሚወጡባት ሰዓት ነች። እሷን በተለየ ሁኔታ ዘግቧታል ዮሐንስ። ያ በብሉይ ኪዳን የተነገረለት መስዋዕት ሪል ትርጓሜው ሪል ሚኒንጉን ያገኘው በክርስቶስ ነው የሚለውን ይናገርና ግን ያ ክርስቶስ ያልተነሳ አይደለም፣ ያልተነሳ የሚነሳ ነው፣ ትንሣኤ ያለው ክርስቶስ ነው የሚለውን በመናገር ከሌሎች ወንጌላት ይለያል። እሱም ነው በተለየ ሁኔታ በበዓለ ሃምሳ ያንን የእርሱን የመነሳት ብርሃንነት ሞቶ ያለመቅረቱን ብርሃንነት የምናሳልፍበት ስለሆነ በተለየ ሁኔታ ዮሐንስ ወንጌል ይነበባል ማለት ነው። በሁለተኛውን ሳምንት እነሱም ልክ
እኛ ከማዶት በኋላ ቶማስ ነው የምንለው መሰለኝ አይደል? ከማዶት በኋላ ቶማስ እንላለን። ልክ ከብራይት ዊክ በኋላ ደግሞ እነሱ ብሩህ ሰንበት ካሉት በኋላ ደግሞ የሚያመጡት የቶማስን ሳምንት ነው ማለት ነው። ግን አሁን ይሄ ብራይት ሰንደይ ወይም ብራይት ዊክ ነው ብሩህ ሰንበት በምንለው ላይ ራሱ እኛም ኢትፌሳ ሰማይ ወተሳሰይ ምድር ነው አይደል ማለት ነው። ብርሃንነቱ ደስ የሚያሰኝ ብርሃን ነው። ትንሣኤ ከሌላ ብርሃን ዛቲ ፋሲካ ዕለተ በርህ ወዋካ ብሎ ቅዱስ ያሬድ ይዘምራል። ይህች ፋሲካ ራሱ የብርሃንና ብርሃን በርህ ዋካ የጠዋት የጮራና የብርሃን ቀን ናት። የብርሃን ዕለት ነው ብለን ነው የምናከብረው። ልክ እነሱ ብሩህ ሳምንት የሚሉትን እኛ ደግሞ በመዝሙራችን እንዲህ አድርገን እንገልጸዋለን ማለት ነው። ነጫጭ የለበሱ ብሎን መላእክቶች አይደል? ያ ነጫጭ የለበሱት ብርሃንነቱን ለማሳየት ማለት ነው። ሁለተኛውን ሳምንት እነሱ ያው የቶማስ ሰንደይ ይሉታል። ይሄ በተለየ ሁኔታ የሚታሰበው ቅድም አንተ እንዳልከው ጊዜ አምላኬ እንዳለው ቶማስ ከዚያ ይሄ እንዴት ሳያዩ ምንድነው የሚያምኑ ብፁዓን ናቸው የሚለውን ያንን እንትና ከዛ ይሄ እንዴት ነው የእምነት እንዴት ነው እንደ ኤክስፒሪየንስ ማየት እምነት ማለት ከእግዚአብሔር ጋር ለሚኖር ግንኙነት እምነትን እንደ ኤክስፒሪየንስ በመዳሰስ የሚታይበትን ደግሞ ትምህርት በማስተማር ያሳልፉታል ማለት ነው። ሶስተኛው እኛ ቅዱሳት አንስት የምንለው አይ ቲንክ መች ነው ቅዱሳት አንስት ነው ቅዳሜ ነው የምናከብረው ማለት ነው። ከዛ የእነሱ ደግሞ ሶስተኛው ሳምንት ቅዱሳት አንስት ማለት ነው። ሽቶ ይዘው የሄዱት የማርቆስ 16 ላይ ያለው እሱን እናነሳለን። በመዝሙራችን ደግሞ ወበእሁድ ሰንበት ጌሰት ማርያም መግደላዊት እንላለን ማለት ነው። ስለዚህ እኛ በሰንበት በምናነሳቸው ነው በምንዘምራቸው መዝሙራት ዝማሪያት ስንናገር እነሱ ደግሞ በሳምንት እየከፋፈሉ ያከብሩታል ማለት ነው። አራተኛው የመጻጉዕ ሰንበት ነው። ሰንዴይ ኦፍ ዘ ፓራሊቲክ የሚሉት ነው እነሱ። አሁን ኮንቴምፖራሪ ቴዎሎጂያን ይህንን ከሳክራመንት ጋር ከባፕቲዝም ጋር ከጥምቀት ጋር ከምስጢራት ጋር አያይዘው ያስተምሩታል። ልክ ቅድም ፍሬው እንዳለው ተንሥአ ወአንሥአ ኩሎ ሙታንን እንላለን። ከዛ ወፈትሆሙ ለሙቃን እንላለን፣ እስረኞችን የፈታ እንላለን። ከዛ ለአልዓዛር ተንሥአ ዘይቤሎ እንላለን። ከዛ ወለዕውርን ይዘፈወሰ በቃሉ እንላለን። ልክ ይህንን ደግሞ የተያዘ ትራዲሽን እንዳለ የሚናገር የተያዘ ትራዲሽን እንዳለ ማለት ይሄ እንዴት ነው የኛ ትራዲሽን አንሶ የነሱ በልጦ የነሱ ትራዲሽን በልጦ የኛ ትራዲሽን አንሶ የሚል የሆነ አይነት አላስፈላጊ ንጽጽር ውስጥ ለመግባት ሳይሆን ያ ብቻ ሳይሆን አንድ ላይ ነው የምናከብረው። ያንን ትራዲሽን ኦርቶዶክስ ክርስቲያን ብለው የሚጠሩት ሁሉም ትንሣኤን አንድ ዕለት ነው የሚያከብሩት። እኛ በባህር ሐሳብ ቆጥረን የምንደርስበትን ቀን እነርሱም ደርሰው ዓለም ሁሉ አንድ ላይ ያከብራል። እንደውም በተለየ ሁኔታ የአሌክሳንድሪያ ቤተክርስቲያን ይህን ትንሣኤ ማወጅ ስልጣን የሷ ስለነበረ ፓትርያርኮቿ ይህንን መልእክት ይተናገሩ ነበር። ከዛ ውስጥ አይደለ እንደውም የትንሣኤ 39ኛ መልእክት ብለን አትናቴዎስን ከቅዱሳት መጽሐፍት ጋር የምናነጻጽረው። እዚህ ትንሣኤ በዓለም አቀፍ ደረጃ አንድ ጊዜ አንድ ላይ ይከበር የነበረነቱን ይናገራል። በጣም ይሄ ደስታም ይሰጣል። አሁን ለምሳሌ ይሄ በጣም ወሳኙ ትራዲሽን ነው። በቃ ክርስቶስ የመነሳቱን ነገር ለማወጅ ነው ቤተክርስቲያን ያለችው እዚህ። የትንሣኤው ምስክር ነች። አዎ የትንሣኤው ምስክር ሁና ያለች ቤተክርስቲያን በዚህ መልኩ አንድ ልብ ሁና ሲገኝ ማለት በየሀገራችን እንደየሀገራችን ትራዲሽን ግን ደግሞ አንድ አይነት ነገር መናገር ስንችል አንድ አይነት ፎከስ ስለ አንድ ጉዳይ አንድ አይነት ነገር እየተናገርን በየትራዲሽናችን እኔ በተለይ በዚህ ቅዱስ ያሬድን አለማድነቅ በጣም አይቻልም። እውነት ለመናገር ቅዱስ ያሬድን ባየንበት አይን ነው በቃ ቤተክርስቲያን እንዴት ኩላዊት እንደሆነች እና ደግሞ ምንም የቀራት ትምህርት እንደሌለ ማወቅ የምንችለው። ዓላማውም እሱ አይደለም ለማለት ስለፈለኩ ነው። ማለት ይህንን ያመጣንበት ዓላማ ይሄ እንዴት ነው ትራዲሽን ከትራዲሽን ማናለት ሳይሆን ያንን ትራዲሽን ራሱ ያንን ትልቁን ትራዲሽን እንዴት አድርገን ኢንተርፕሬት አድርገነው እንዴት ባለ ሁኔታ እንደመጣ አስቀድሞ እንዴት ሰለብሬት እናደርጋለን። ይሄ በጋራ ይደረግ የነበረ ነገር በዘመናት ሂደት ውስጥ እንኳን እኛ ዘንድ በተለየ መልክ ግን አንድ አይነት ነገር ሳን ነገር ያለው እንደሆነ እንደውም አንድ በጣም ኢንትረስቲንግ ነገር እዚሁ አራተኛ እነሱ የመጻጉዕ ሳምንት ብለው ሰንዴይ ኦፍ ዘ ፓራሊቲክ ብለው ከሚያከብሩት ላይ እንዳልኩት ነው ሳክራሜንታል ዊክ ነው ተብሎ ይታሰባል። ለምን ፈውስ ሆኖ የተሰጠው የታመመው ታሞ የሞተው ሞቶ የተነሳው ክርስቶስ ነው። ፈውስ መድህን የሆነው እርሱ ነው። ለእነማን መድህን የሆነው?
እውሩን የፈወሰው አልዓዛርን ያስነሳው እንላለን ማለት ነው። እንኳንን የፈታ ማለት ነው። እነዚህ ሁሉ ያደረገው ያ ሞቶ የተነሳው አምላክ የሆነ ሰው ነው። እሱ ነው ቁርባን ሆኖ አምላክ የሆነ ሰው ሆኖ እሱ ነው መስዋዕት ተደርጎ የሚሰጠው። መስዋዕት መሆኑ ቀጥሏል። ፈውስ የሚሆነው እርሱ ራሱ መስዋዕት ሆኖ እየተሰጠ ነው የሚለውን በዚህ ሳምንት የምናስብበት ነው። አምስተኛው ይሄ ሰንዴይ ኦፍ ዘ ሳማሪታን ውመን የሚሉት ነው፣ የሳምራዊቷ ሴት ሳምንት ማለት ነው። አይ ቲንክ ባለሳሳት እኛ ቀደም አድርገን ነው የምናስበው። እኛ የቅበላ ቀን ነች የሳምራዊቷ ሴት ከአብይ ጾም በፊት ማለት ነው። እና እዚህ ላይ ደግሞ የሚታሰበው ዩኒቨርሳል ሳልቬሽን ነው። የዓለም ጥቅል የፍጥረታውን ከተፈጥሮ ጋር እያይዛን ተስታውሳ የነበረው ማለት ነው። ለህዝቡም ለአሕዛቡም ቴዎሎጂካሊ ቴክኒካሊ የሆነው ዩኒቨርሳል ሳልቬሽን ወይም አፖካታስታሲስ ማለት ሳይሆን ለህዝቡም ለአሕዛብም መድኃኔዓለም ነው። እሱ ዓለም ድኗል። ሴት ላይ ጌታ ሲነግራት በዚህ የማትሰልበት ጊዜ ይመጣል። ምክንያቱም እግዚአብሔር መንፈስ ነው ሚሽኑን ማለት ነው፣ ለሌሎች ማስተማሯን ማለት ነው። ለሌሎችም ለሁሉም የተሰጠ ነው። ፈቃዱ አለ ለሚል ሁሉ ይሄ ድህነት፣ ይሄ መዳን፣ ይሄ ትንሣኤ ለሁሉ የተሰጠ ነው፣ ፈቃድ ላለው ሁሉ የሚለውን የሚያሳይ ነው ማለት ነው። እና ስድስተኛው የሰንዴይ ኦፍ ዘ ብላይንድ ማን የሚለው ለዘውሩ ተወለ ማለት ነው። ይህንን እኛ በመዝሙራችን ቀድመን አንስተናል ማለት ነው። ከዛ ደግሞ ይህቺ ሰንበት ደግሞ የት ውስጥ አለች? የነቢያት ጾም ውስጥ አለች። ሰባተኛው ምንድነው? ሰንዴይ ኦፍ ዘ ሆሊ ፋዘር የሚሉት ነው እነሱ የ318 ሊቃውንትን በጉባኤ ኒቅያ የተሰበሰቡ። እሱንም ግን ሲያስቡ ይህንን አይ ቲንክ ከአሴንሽን በኋላ ነው የሚያከብሩት፣ በ40ኛው ቀን ከእርገት በኋላ ማለት ነው። የሚመጣው ሳምንት በኋላ ሐሙስ እርገት ሆኖ ያለው እሑድ ማለት ነው። እኛ አርገ ሐመረ ምንለው ማለት ነው። ወገሰ ጸባይ እኛም ምንድነው ዘእያውረድ አይረገን እንላለን። እሱ ላይ አይደለም በጣም ፍጹም ቴዎሎጂካል የሆነ እንትን ነው ማለት ያላወረደውን አሳረገው ቃል ሥጋ ሆነ ነው በትልቁ የዛን ቀን እነሱም የ318 ሊቃውንት እንዲያስቡ ያደረጋቸው መግፍኤ ምክንያቱም እሱ ነው። ይሄ ነው ክርክሩም ደግሞ ማነው የክርስቶስ ሰውነትና አምላክነት ላይ ፍጹም ተዋህዶን ነው ፍጹም ተዋህዶን የሚያሳይ ነው። ይህን ፍጹም ተዋህዶ ያስመሰከራቸው ከክርስቶስ ትንሣኤ በኋላ የሚመጣው እኔ ብሄድ ይሻላቸዋል ያለው መንፈስ ቅዱስ ነው። አንድ ያደረጋቸው ያስመሰከራቸው ይህንን እውነት እንዲናገሩ ያደረጋቸው መንፈስ ቅዱስ ነው ብሎ ደግሞ ወደ መንፈስ ቅዱስ ወደ ጰራቅሊጦስ ደግሞ ይጠቁማል ማለት ነው። ያንን ትልቁን ትራዲሽን እንደዚህ አድርጎ ፍጹም የሆነ እንዴት ነው ተመሳሳይ በሆነና በሚያዋህድን መልኩ ግን በተለያየ ዌይ ኦፍ ኤክስፕሬሽን እና አተረጓጎሙ ፍጹም ተቃርኖ የሌለው ማለት ነው። ተቃርኖ የሌለው እንደውም በይበልጥ የሚመሳሰልና ወደ አንድነት የሚያቀርብ ሆኖ ተደርጎ የተገለጸበት ነገር አለ ማለት ነው። ወደ አራተኛና ወደ መጨረሻው ጥያቄ ከማንሳታችን በፊት ሁለት ነገር ለመጨመር፣ አንደኛ ልክ እንደ ሌሎቹ የጌታ በዓላት ትንሣኤም በዘመነ ትንሣኤ ውስጥ ያሉትን ባህሎች ይጫናቸዋል። ግንቦት 1ን ሰኔ 12ን ብናይ ሚካኤል ቤታችን በዓል ስናከብር ውስጡ ግን ትንሣኤን ነው ምን ዘመኑ ቀለም ሁሉ ትንሣኤ ነው። ስለዚህ ዘመነ ትንሣኤ ውስጥ ያሉ በዓላት ሚያዝያ 23 ጊዮርጊስንም ስናይ እነዚህ ሁሉ በዓሎች ውስጥ ትንሣኤን ነው የሚዘከረው። ስለዚህ ቤተክርስቲያን ዘመኑን አንድ አድርጋ ታስበዋለች። ሌላ ከጰራቅሊጦስ በኋላ 4 ሰንበቶች አሉ። ቅድም 12 እንዳልናቸው 8 ሰንበት እዚህ ጋር 4 ሰንበት። ስለዚህ ሁለቱ ስለ ዕርገት ይናገራል፣ ሁለቱ ስለ መንፈስ ቅዱስ ይናገራል። ወረደ መንፈስ ቅዱስ አርገ እግዚአብሔር ይላሉ። ከዛ በኋላ ግበሩ በዓለክሙ አለ። ከዛ ዘምሩ ለእግዚአብሔር አለ። በእነዚህ ሁሉ ውስጥ እግዚአብሔር አስቀድሞ በትንቢት የተናገረውን የእርሱን ማዕረግ እንናገራለን። ከዛ ውጭ የመንፈስ ቅዱስ መሰጠት እንናገራለን። የመንፈስ ቅዱስ መሰጠት በኋላ ከጰራቅሊጦስ በኋላ ያለውን የሐዋርያትን ጾም ማዕከል ያደረገ ነው። ምክንያቱም ሐዋርያት መንፈስ ቅዱስ ተሰጥቷቸው ጥቡዓን ሆነው ወደ ሚሽን ወደ አገልግሎት የሄዱት። ይህ መንፈስ ቅዱስ ለቤተክርስቲያን ተሰጥቷታል። ይህንን መንፈስ ቅዱስ መሰጠት ይዘን ልክ አንድ ክርስቲያን ሲጠመቅ ምንሰብከውን መንፈስህን ስጠኛ ከኔ አትውሰድብኝ መዝሙር 50 የምንለውን ነው ምንሰብከው። የታወፀም ላይ ልክ መንፈስ ቅዱስን ስጠኝ ከኔ አታውጣብኝ የሚለውን በምሴተ ሐሙስ የምንሰብከውን፣ ከዛ በጥምቀት ምንሰብከውን ደግሞ መንፈስ ቅዱስ መሰጠት ደግሞ ምንሰብከው። ይህቺ ቤተክርስቲያን ይህንን ትንሣኤውን ምስክር ለመሆን መንፈስ ቅዱስን ተቀብላ ደግሞ ምስክር ልትሆን ሄዳለች። ምስክር ልትሆን ስትሄድ አስቀድማ ልክ ሐዋርያት ከአገልግሎታቸው በፊት እንደጾሙት ደግሞ ትጾማለች። ስለዚህ ከበዓለ 50 በኋላ የሚመጣው የሐዋርያት ጾም
የሚመጣው ማለት አንዳንዴ ሮብና ዓርብ ጀመረ አይነት ንግግር ሰዎች ይናገራሉ። እንደ ያለ ነገር የላትም ቤተክርስቲያን። 50ውን ቀን በዓል እንዳደረገች ደግሞ ከእርሱ ከጰራቅሊጦስ በኋላ እስከ ቅዱሳን ጴጥሮስና ጳውሎስ እስከነሱ በዓል ድረስ ከሐምሌ 5 ድረስ ያለውን ጊዜ ሐዋርያት ይህንን መንፈስ ቅዱስ ተቀብለው ወደ መልእክት ወደ ማድረስ ወንጌል ወደ መስበክ በስሙ ታምራት ወደ ማድረግ በስሙ ክርስቲያን በመባላቸው መከራ ወደ መቀበል ደስ እያላቸው መሄዳቸውን ቤተክርስቲያን የምታስበት ጊዜ ደግሞ ይመጣል። ከዛ ክረምት ብለን ደግሞ ሌላኛው ደግሞ ዓመት ይመጣል። ስለዚህ ይሄ አብሮ የተያያዘ ነገር ነው። ልክ ጰራቅሊጦስ ብለን የምናውቀው ጴንጤቆስጤ ይመጣል 50ኛውም ቀን ተከብሮ ከሱም በኋላ ያለውም እንዲሁ አብሮ የሚያያዝ ነው እና ይህን አብረን ማሰባለን። እና እንዴት ነው ትንሣኤው ብቻ አይደለም ሴሌብሬሽን ኦፍ ፌዛችን ራሱ ምን ያህል አንድ እንደሆነ በደንብ ያሳያል ብዬ አስባለሁ። በነገራችን ላይ ከሌሎቹም ጋር የሐዋርያትን ጾም ላይ ሁለት ነገር ነው ያለው። እኛ ልክ በሐምሌ 5 ስንዘጋ እነሱ ደግሞ በሐምሌ 5 ይጀምራሉ። ልክ የጴጥሮስና የጳውሎስን ሰማዕትነት መቀበልን አክብረው ጾሙን ይጀምራሉ፣ አክብረን ጾሙን እንዘጋለን። ስለዚህ እርስ በርስ አብሮ የሚሄድ የትኩረት አንድ መሆን አብሮ ይታያል። በትክክል። ስለዚህ ወደ አራተኛው እና ወደ ምንጠቀልበት ጥያቄያችን እንምጣ። የመጨረሻው ጥያቄ የሚሆነው በዓለ ሃምሳ አሁን መጀመሪያም ላይ እናንተም ስታነሱት ነበረ ማለት ሴሌብሬሽን ማክበር፣ በዓልን ማክበር፣ የበዓለ ሃምሳን በዓል ማክበር ማለት ምን ማለት ነው? ምን ማለት ነው? ኢን ሴንስ የሆነ የምናውቃቸው አንድ የሚያደርጉ ሚስ አንደርስታንዲንጎች አሉ አይደለ? በዓለ ሃምሳን በተመለከተ ከአከባበሩ ጋር በተያያዘ ማለት ነው። እንዲሁም ደግሞ የሆኑ ደግሞ አይነት ናሬሽኖችም ስላሉ ማለት ነው ከበዓለ ሃምሳ ጋር በተያያዘ ይሄ ከኢሴንሻል ከሆነው በዓለ ሃምሳ ትርጓሜ አንጻር እንዴት ይታያል የሚል ነገር ማንሳት ያስፈልገናል ብዬ አስባለሁ። እዚህ ጋር አንድ ማንሳት የምፈልገው ነጥብ ምንድን ነው? ቅርብ ጊዜ አንድ ሰባኪ አሁን እኛ የምናከብረው ፋሲካን አይደለም ትንሣኤን ነው፣ ክርስቲያኖች ፋሲካን አያከብሩም ብሎ ነበርና ማለት አሁን ይሄ እንዴት እንግዲህ እንደምንረዳው አላውቅም። በእኔ ሳይድ ማለት ነው ማለት ፋሲካን በብሉይ ኪዳን ያለውን ፋሲካ አናከብርም በሚለው ስቴትመንት እና እንዴት ነው ፋሲካን አናከብርም ትንሣኤን ነው የምናከብረው በሚለው ስቴትመንት መሀል ትልቅ የሆነ በቃ ዳገትና ግንብ አለ ማለት ነው። እነዚህን ስቴትመንቶች አንደኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ላይ ይመስለኛል ከ2 ቀን በኋላ ፋሲካ ይሆናል ብለዋል። ፋሲካ ይሆናል ያለው ማንን ነው? ያው ራሱን ነው ፋሲካ ያለው። ፋሲካ የሚለው አሁን ፋሲካችን ክርስቶስ ይላል። ከዛ ደግሞ ቅድም አንድ መሰረታዊ ነገር አንስተው ነበረ። መጽሐፍትን የሚተረጉማቸው ክርስቶስ ነው ካልን፣ ብሉይ ኪዳን የሚተረጉመው ክርስቶስ ነው ካልን የፋሲካን ሪል ትርጉም ያገኘ ነው ወደኋላ ሄዳል። ፋሲካን ፋሲካ ያሰኘው ራሱ ክርስቶስ ነው። የእነሱን ማለፍ የእነሱን መሻገር ያሰኘው ራሱ ክርስቶስ ነው። ያንን እሙናዊ ትርጓሜ የሰጠው ክርስቶስ ነው እያለ ያ እሙናዊ ትርጓሜ ደግሞ እንዴት ነው የተሰጠው ከተባለ ቅዱስ ያሬድ በመዝሙሩ እንደተናገረው ምንድነው አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ማሳየት፣ በሞት ላይ ስልጣኑን ማሳየት። ሞት ማለት በፊት እንደነበረው ትርጉም ከሆነ ማነስ ነው፣ አለመቻል ነው፣ የፖቴንሻሊቲ መታጣት ነው። ሞት ማለት መገደብ ማለት ነው። ከሱ ተቃራኒ ያደረገው ማለት እሱኛው መሞት እሱኛው ማነስ ስልጣንን ማሳያ ነው። አሁን ዓለም ራሱ ከሚሰጠን የስልጣን ትርጓሜና ከፍ ከፍ ከማለት ልክ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከና ምንድነው ራሱን ከፍ ከፍ ሊያደርግ የሚወድ ቢኖር ከእናንተ መካከል ራሱን ዝቅ ዝቅ ያደርግ ነው። የስልጣን ትርጉሙ ራሱ ራስን ዝቅ ዝቅ ማድረግ ነው። እዚህ የሲሪያክ ትራዲሽን ውስጥ እነ ማር ይስሐቅ አንድ ተርም አላቸው፣ ኬኖቲክ ኤፒስቴሞሎጂ የሚባል ራስን ባዶ የማድረግ ነገር እውቀት ማለት ራስን ኬኖሲስ ማለት ነው። ራስን ባዶ ክርስቶስ ራሱን እስከ ሞት ድረስ አሳልፎ በሰጠበት ሂደት አንተም እሱን በመምሰል እርሱን የምታውቅበትን ሂደት ኬኖቲክ ኤፒስቴሞሎጂ ይሉታል። እና ይህ የሆነው እስከ ሞት ድረስ ራሱን ለፍቅር አሳልፎ በመስጠቱ ነው። ከዛ ደግሞ መዝሙር አለን፣ ፋሲካ 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 ተስካረ ትንሣኤ ወለመድኃኒነ እንላለን እና ነትፈሳ ወነታሰባቲ እንላለን። ዛቲ ይእቲ ምንድነው ቅድስት ይእቲ እንላለን እና ወምድርን የተገብር ፋሲካ እንላለን። ስለዚህ ይሄ ፍጹም የሚመስለኝ ማለት ነው ኢሴንሻል ከሆነው ወይም ደግሞ ፋሲካ በመሆኑ እና በያዘው ትርጉም ሊናገር ከፈልገው ቴዎሎጂካል ጽንሰ ሀሳብ ፍጹም የራቀ ሀሳብ ይመስለኛል። እንደተናገርኩት
ሁለቱን ስቴትመንቶች በመናገር መካከል በጣም ሰፊ ጋፕ ስላለ ማለት ነው። እና ሰዎች የሚይዙ እንዴት ነው አንዳንድ ጊዜ ሰዎችን የሚይዝ ነገር የመናገር አይነት ፍላጎት እንደዛ ነገር እና በዚህ በሰሙነ ሕማማትም እያየን ነበር አይደለ? ከሕክምና አንጻር የክርስቶስን ሕማም እንመረምራለን ወይም ደግሞ እንደዛ እንገልጻለን ያሉ ሰዎች ምን ያህል በእውነት ለመናገር እንደው እኔ በግሌ ደና ጠንከር ያሉ አበው ሲኖዶስ ቢገኝ በሰሩት በክርስቶስ ላይ በሰሩት መላገድ ሊወገዙ የሚገባቸው ሰዎች ነበሩና እንዴት ነው ሰውን ይዛለሁ በሚል የጠነከረውንና በጣም የጠራውን እና ደግሞ ከፍ ያለውን ቤተክርስቲያን የቆመችለትን ለዚህ ነው ያለችው እያልን ነው፣ ለፋሲካ ነው ያለችው እያልን ነው፣ ለሞቱና ለትንሣኤው ነው ያለችው እያልን ነው። እንዲህ አይነቱን ነገር ቤተክርስቲያን የቆመችለትን ህይወት እንደው ዝም ብሎ ርካሽ የሰው ነገር ፍለጋ በሚመስል መንገድ አቃሎ አውርዶ ተናግሮ የሆነ ሰው ሰምቶ በቀላሉ ይዝልኛል አይነት ነገር እና መጥፎ የተጣባን ነገር ስላለ ይሄ የመታወቅ የመታየት የሚባል የታይታ ክፉ አጋንንት ስለተጣባ ነው እንዲህ አይነት ጉዳዮችን እያየን ነው እንጂ እውነት ለመናገር በቃ ቅዱስ ያሬድን መዝሙር የዘመረ ሰው ይሄንን ያውቃል። በቃ ፋሲካ ተስካረ ትንሣኤሁ ለመድኃኒነ ብሎ ቅዱስ ሲዘምር ቅዱስ ያሬድ የመጀመሪያውን ገና የፋሲካውን መዝሙር ሲጀምር እኮ ቅዱስ ያሬድ ድጓው ላይ ዛቲ ፋሲካ ቀዳሚት ሕግ በከመ ይቤ ያዕቆብ ዘስሩግ ብሎ ነው የሚጀምረው። ያዕቆብ ዘስሩግ እንዳለው ይህች ፋሲካ ቀዳሚት ሕግ ናት። የትኛዋ ፋሲካ ናት? ቀዳሚት ሕግ እኮ የተባለችው ወደ ሰዓት ላይ ያለችው ፋሲካ ናት አይደል ያላቸውም እግዚአብሔር ነው። ይህ ለእናንተ መጀመሪያ ሕግ ናቸው ያለ ዛቲ ፋሲካ ቀዳሚት ሕግ ሲለን እኮ አስቀድማ የነበረች ናት እያለን ነው ቅዱስ ያሬድ። አስቀድማ የነበረችውን ፋሲካ ግን ታዲያ ምን ቅዱስ ዮሐንስ አፈወርቅ ሲተረጉም እንዳየ ነው በድርሳኑ ያ በጋ ፋሲካ ወይም ደግሞ በፋሲካ አስረውት ያረዱት በግ ደሙ በምንም ተአምር ሞትን ሊከለክል አይችልም። ያ የበግ ደም በመቃሙ ላይ እና በጉመን ላይ ተቀብቶ እኮ ሞት እንዲከለከል ያስቻለው እኮ የሚመጣው ክርስቶስ ነው አይደለም? ስለሚመጣው ክርስቶስ ካልሆነ በስተቀር ታዲያ የበግ ደም እንዴት ሊያድን ይችላል? እና መታወቅ ያለበት ነገር አንደኛ ይሄ እንዲህ አይነቱ ነገር በመጥፎ ሁኔታ ብሉይ ኪዳንን ከሐዲስ ኪዳን የመለየትና በሰዋችን ልብ ውስጥ ያለው አሁን ብሉይ ኪዳን የሚተረክ ዝም ብሎ የተተረከ ታሪክ ዋናው ሐዲስ ኪዳን የማስመሰል አንዳንድ ሊቃውንትም እንደዚሁ ከብሉይ ኪዳን ሰባኪ ከብሉይ ኪዳን ከጀመረ እያሉ የተናገሩ ሐዋርያት እኮ ብሉይ ኪዳን ይዘው ነው ክርስቲያኖችን በትክክል ቅዱስ ጳውሎስ ታዲያ ማን ሰብኮት ነው ክርስቲያን የሆነው? ቅዱስ ጳውሎስ እኮ ያነበበው እኮ የሚያውቀውን ብሉይ ኪዳን ነው። ወደ አረብ በረሃ ወረደ 3 ዓመት ከ6 ወር ያንን የብሉይ ኪዳን ነገር አነበበ። ወዲያውኑ ለካ የሚያሳድደው እሱ በብሉይ እቆምለታለሁ ያለው የሚጠብቀው መሲሁ ነው እኮ ሌላ ነገር አለ። እስጢፋኖስ የተወገደው ብሉይ ኪዳን ነው። የሐዋርያት ሥራ ምዕራፍ 7 የተነገረበት ሙሉ ብሉይ ኪዳንን ከብሉይ ኪዳን ውጭ ምን ሊሆን ይችላል? እንዲያውም ምን ይባላል በትርጓሜ ቤት ለሐዲስ ኪዳን ተማሪ ብሉይ ኪዳን ለማስተማር የሐዋርያት ሥራ ምዕራፍ 7 ነው ያለው ይባላል። ጠቅልሎ ሙሉ ነገር ስለሚያስተምር ማለት ነው። ለኤማውስ መንገደኞች የተነገራቸው ምንም አይደለም። በቃ ያሉትም እነሱ አስቀድመው ይናገር የነበረው ያንን እሱም የነገራቸው በመዝሙር የተጻፈው በትንቢት የተነገረው በአበው የተገለጠው ምንድን ነው? ተነሱ የሚነሳው ክርስቶስ መሲህ አይደል ብሎ ነበር የነገራቸው። የተገለጠላቸውም ልቦናቸው ተገለጠ ሲባል እኮ መጽሐፍ ነው የተገለጠላቸው። ስለዚህ ይሄ እንዴት ነው ብሉይ ኪዳንን ከሐዲስ ኪዳን የመለየት እና ሰው ልቡም ውስጥ መክተት። አሁን ብዙ አማኝ እንዲህ አይነት ነገር አለው። በሰባኪም ደረጃ ከብሉይ ኪዳን ሰው ስብከት ከጀመረ ምን ዋጋ አለው አይነት የሚባል ንግግር እየተጀመረ ነው። ይሄ ፍጹም ክርስትና አለ። ሁሉንም በሱ እንደማናይ ይመስል ማለት ነው። ፈጽሞ እንደው ይሄ ዝም ብሎ የሰው ታሪክ እየተረክን ወይም ደግሞ የአንድ የ12 ልጆች አባት የያዕቆብን እና የልጆቹን ከግብፅ መውጣት ጓዛቸውን ጠቅልለው መሄድ እንዲህ አይነት ታሪክ ብቻ ምን ታሪክ ሰዎች አይደለንም አሁንና ይሄ ፍጹም የለየለት ቅዱስ ያሬድ አንድ ኢንትረስቲንግ ነገር ያነሳል። የያዕቆብና የኢሳውን ታሪክ ያመጣና ልክ ቃልሰኬ አባታቸው በፀጉሩ እንደለየው ልክ እንደዚህ ሆነው ነው ክርስቶስ የተያዘው ብሎ ያመጣዋል። ቃል ያዕቆብ ነው፣ ፀጉሩ ግን ሰውነት ግን የኤሳው ነው። ቃልሰኬ ዘያዕቆብ ቃል ያዕቆብ ነው፣ ሰውነት ግን የኤሳው ነው እያለ ክርስቶስ ይሄ ቀደም አራያ ስልጣኑ ላይ ለሞት አይደለ ሞት ሊይዘው ነው የመጣው። የታየው በዚህ በትምህርት ያል ነው ማለት ነው። ያየው ነገርና ያጋጠመው ጉዳይ አለ። ይሄ ማን ነው እያለ እና ይሄ እንዲህ አይነቱ የሚገፋኝ ማን ነው? በትክክል እንዲህ አይነቱ ንግግር እኔ አንደኛ በመምህራን ደረጃ ሲነገር በተለይ
ምዕመኑ ላይ ያለው ስለ ብሉይ ኪዳን ያለው ግንዛቤ በጣም እንዲወርድ ያደርገዋል። ይሄ ትክክል አይደለም። ይሄ ክርስትናን ፈጽሞ ሰው እንዳያውቅ ያደርገዋል። ሁለተኛ ደግሞ የምንኖረው ስርዓት አምልኮ በተለይ በቅዳሴው በስርዓት አምልኳችን ላይ ብሉይ ኪዳንን ከምንኖርበት የኢትዮጵያ ቤተክርስቲያን ውስጥ ነው የምንኖረው። የኢትዮጵያ ቤተክርስቲያን አባል ነው ይሄ ሰው። የኢትዮጵያ ቤተክርስቲያን እኮ ከሌላው በተለየ ሁኔታ ብሉይ ኪዳንን በተለይ በስርዓት አምልኮ ላይ በጣም ነው የምታሳየው፣ በጣም ነው የምገልጠው። የብሉይ ኪዳን እንዲሁም ለዚህ ነው አንዳንዱ እንዲሁም ብሉይ ኪዳን ያለቃት እስከምትባል ድረስ ተርጉማ በአዲስ ኪዳን በቅዳሴው ላይ የምንይዘው ጃንጥላ ይሄ ታዲያ ምን ልናደርገው ነው? ይሄን ታዲያ ልንጥለው ነው? ይሄን በሙሉ ማለት ነው የምናበራው መብራት በዕጣን እንትን ስንል የምንገልጸው አነጋገር ኢቨን ስንገባ መስዋዕታችን እንዲቀበል የምንፈልገው እኮ እንደ መስዋዕተ አቤል፣ አሮን፣ ዘካርያስ እንዴ ካህናተ ቤተክርስቲያኑ ለበኩር ብለን እኮ የበኩር ቤተክርስቲያን አንለያቸውም እኮ የመጀመሪያው ቤተክርስቲያን ካህናት ብለን ነው የምንጠራቸው። ይሄ እንዲህ አይነቱ አካሄድ ብሉይ ኪዳንን ከአዲስ ኪዳን ፈጽሞ የመገንጠል ሂደት በጣም አደጋ አለው። ምዕመናንም መረዳት ያለባቸው ነገር ቤተክርስቲያን ብሉይ ኪዳንን የገለጠች ናት። ቤተክርስቲያን የብሉይ ኪዳን ባለቤት ናት ቤተክርስቲያን እንጂ ብሉይ ኪዳን ለሌላ ተሰጥቶ አዲስ ኪዳን ለብቻው የተያዘ አይደለም። የተገለጠ በብሉይ ኪዳን የተገለጠ በአዲስ ኪዳን አለ እኮ። አሁን ቅዱስ ራዕየ ዮሐንስ ላይ እኮ አንድ የተከደነ መጽሐፍ አየሁ። ራዕየ ዮሐንስ ምዕራፍ 5 ላይ ከዚያ ማንም ሊገልጠው ስላልቻለ አለቀስኩ። ከዛ በኋላ የይሁዳ አንበሳ ማህተሞቹን ሊፈታ መጽሐፍቱንም ሊከፍት ተነሳ አይደል? በዛም ነው ደስ አለኝ ነው። ስለዚህ ክርስቶስ ይሄ ተዘጋ የተባለውን መጽሐፍ ያየንበት አይናችን ነው። ስለዚህ በእርሱ አይን ነው ከመጀመሪያ ጀምሮ ያሉትን ያየ ነው። ይህች ብሉይ ኪዳን ብቻ ያላት ቤተክርስቲያን አይደለም ያለ ነው። ብሉይ ኪዳንን በክርስቶስ አይን ያየች የአዲስ ኪዳን ቤተክርስቲያን ያለችን እና እንደተባለው በደንብ ነው የተከፈለ የሚሄደው እና ይህንን ይዘን ቅድም ልናነሳ የነበረውን ነገር አብረን እናንሳ። ብዙ ሚስ አንደርስታንዲንጎች አሉ በዓለ ሃምሳን ስናከብር። ቅድም እንዳልነው ረፍትን ከክርስቶስ ጋር ካለማያያዝ፣ ረፍትን ከምትመጣው መንግስት ጋር ካለማያያዝ፣ የምትመጣው መንግስት ያለውን ረፍት ቤተክርስቲያን ይችን ረፍት ሰጠችን የሚለውን ካለማያያዝ ከቤተክርስቲያን ርቀን አፈግፍገን ነው የምንገኝ። እዚህ ሳ መገኘት ይጠበቅብናል። ለሰርግ ከመምጣት ተቆጥበን ሁሉንም ቀኖች ይህንን ትንሣኤ ስለማክበር መምጣት አለብን። ይሄ አንደኛው ጉዳይ ነው። ሌላኛው ቤተክርስቲያን 55 ቀን ስለጾምን ማካካሽ ጋር የሰጠችን አይነት ንግግሮች አሉ፣ በሚዲያዎችም ይነገራሉ። በቃ በጣም ጾሙ ስላደከመን 50 ቀን ባላንስ አድርጋ በ50 ብሉ አይነት በደንብ ይሄ ሊያውከን ይገባ። ምክንያቱም በየሰንበቱ በሰባቱ ቀኖች በሚሄደው ሳምንት ውስጥ ሰንበትን ቤተክርስቲያን የሰጠችን ለዚህ ነው። ይህችን ሰንበት ነች በ50 ቀን 50 ቀን ሰንበት እያደረግን ያለናት እና የመጀመሪያ ጉዳይ ጾምም ስግደትም ሲቀር ቅድም እንዳልነው ጾምና ስግደቱን በሴሌብሬሽን ውስጥ ነው። ስለዚህ ደስታ ነው እያደረግን ያለ፣ ፍስህ ነው እያደረግን ያለ። ስለዚህ ይሄ የደስታ በብርሃን መመላለስ ውስጥ ነው። ይሄ መመላለስ ዕለት በዕለት ተዕለት ህይወታችን ውስጥ ያለውን ፈተና እንዲያርቅልን ነው። እዛ ደስታ ውስጥ መንገንከት ስለዛ ደስታ ብለን ከኃጢአት እንድንቆጠብ፣ ስለዛ ደስታ እቺን መንግስት ነው የምንወርሳት እንዲህ የተደረግልን ነው ብለን በደስታ ውስጥ ከኃጢአት እንድንቆጠብ እንጂ አብዝተን ጸሎት እናደርጋለን። አብዝተን የተስክር ለና በታን ዘት ካትኮ የዲዮስቆሮስ አዳፊ ነፍስ ምንድነው የቀደመ በደላችን አታስብን፣ አቤቱ ይቅርታ ፈጥነህ ይደረግልን ብለን ጸሎት እናደርጋለን። ከጸሎት ከመማለድ ከማስጠብቁ ከማድረግ አንቆጠብም። ግን በጾምና በስግደት ውስጥ ያለውን ነገር በሴሌብሬሽን የተካ ነው። ስለዚህ ሴሌብሬሽኑም የክርስቲያኖች ነው ሚሊዮን እየዘነጋ ነው። ስለዚህ ቤተክርስቲያኖች ባዶ ይሆናሉ። ልክ በስቅለት ዕለት በትንሣኤ ዕለት የደመቁ ክርስቲያኖች ያን ቀን ስጋው ደሙን ለመቀበል በጣም የተሰለፉ ክርስቲያኖች ከዛ በኋላ ባሉት ቀናቶች ላይ ባዶ እንሆናለን። ምክንያቱም በቀዳም ስዑር እኮ ያደረግነው ያሰርነው ቄጤማ ውሃው ጎሏል ብላ ምስክር የሆነችው ርግባ ያመጣችውን ቄጤማ። ስለዚህ መጉደሉን ካየን ታዲያ እንዴት በመጉደሉ ውስጥ አንመላለስም? እንዴት አብረን ያንን በዓል አናደርግም? ስለዚህ መጀመሪያው ሚስ አንደርስታንዲንግ ቤተክርስቲያን እነዚህን 50 ቀናት እንደ ረፍት የሰጣችን ማስመሰልና ረፍት ማይደረስበት ማይመጣበት ማስመሰል እና ልክ በስቅለት ዕለት እና በትንሣኤ ዕለት ያስቀመጡትን ነጠላና መጽሐፍ ልክ ደግሞ በፍልሰታ ወይም ደግሞ በሐዋርያት ጾም የማንሳት ይህን መጀመሪያ ማስቀረት ነው። ሁለተኛ በንግግር ውስጥ በሌሎች ውስጥ 55 ቀኖች ውስጥ ያሉ ሮብና ዓርቦች የዚህ ምስክር ናቸው ከማድረግ ጋር አንድ ላይ
ቤተክርስቲያን በቃ ከልክ በላይ መብላትን፣ መጠጣትን፣ መስከርን የፈቀደች ይመስል በቃ ሙሉ ለሙሉ መዘንጋት። ይሄ ምንድነው ትንሣኤ ራሱ ጥያቄ ያስነሳል። በቃ ማለት የተነሳው ክርስቶስ በምትመጣው መንግስት አብሮ ምክንያቱም በአባቴ ዘንድ ብዙ ማደሪያዎች አሉ ብሎ ነው ሐዋርያትን የጠራቸው። ስለዚህ ያ ማደሪያ እንደዚህ ምንዘናጋበት ቸል ምንልበት ማደሪያ አይደለም። ያ ማደሪያ ከእርሱ ጋር አብረን ምንዘምርበት ማደሪያ። ስለዚህ ከእርሱ ጋር አያይዞ ቀኖቹን ማክበር ይገባል። መብሉ መጠጡም በልክ መሆን ይገባል። እንደውም ካህናት በየቤቱ እየሄዱ በመስቀሉ ሰላምን አደረገ ብለው ትንሣኤን በየቤቱ ሄዱ ያውጃሉ። በየቤቱ ሄዱ የሚያውጁት ሁሉም ክርስቲያን ይህንን ትንሣኤ እንዲያስብ ነው። በፍትሐ ነገሥታችን ላይ በመርከብ ላይ ያሉ ይህን ያልሰሙ እንኳን በመጡ ጊዜ ድጋሚ እንዲሰሙት ሕማሙንም ትንሣኤውን ድጋሚ እንዲሰሙት እንደምንናገረው በየቤተ ክርስቲያናቱ ሳንገደብ ወደ ቤቶች ሄደን እየበላን ጠጣን አይደለም የምናከብረው። በየቤቱ ሄደን ትንሣኤውን አደረገ ወገብረ ሰላም። ስለዚህ ገብረ ሰላም ግን በቃ መብል መጠጥ ብቻ ነው። ገብረ ሰላም ሰላምን አደረገ፣ ጳጳሳቱን እየሄደን ሰላምን አደረገ ብለን ሰላም ማድረጉን ነው አብረን የምናከብረው። የዓለም ቤተ ክርስቲያናት ሁሉ ይገናኛሉ፣ ያስባሉ። ምክንያቱም ይህንን ትንሣኤ እንድንሳተፍ አድርጎናል። ምክንያቱም በጣም ምንጠብቃት ቀን ነች። ከመጀመሪያዋ የመስከረም አንድ ቀን ጀምሮ ምንጠብቃት ቀን ነች የሆነችው። ስለዚህ በዛ ትንሣኤ ውስጥ ይህንን አብረን ማሰብ አለብን። ስለዚህ ሞቅታውን ቀነስ አድርገን አብልጠን መመስከር ላይ ትንሣኤውን ማሰብ ላይ በደንብ ራሳችንን ድጋሚ መፈተሽ አለብን። ምክንያቱም አሁን የኤማሁስ መንገደኞችን ስናያቸው ሲጓዙ ይህን ነገር እያወሩት ነው የተጓዙት አይደለ? ሲጨዋወቱ ስለማን ሲጨዋወቱ? ስለ ክርስቶስ ሲጨዋወቱ፣ እሱ አብሯቸው የተገኘ ሲጨዋወቱ እኛ እስራኤልን የሚቤዣቸው እርሱ እንደነበር አስበን ነበር እያሉ ሲጓዙ የነበረው ሌላ ነገር እያሉ ሲጓዙ አይደለም የተገኙት። ከዛስ አእምሯቸውን ከፈተላቸው፣ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ስለዚህ መጽሐፍትን እናስተውልበትን አእምሯችን የተከፈተበትን ትንሣኤ መጽሐፍትን ሳንመለከት ወደ ቤተክርስቲያን ሳንመጣ መጽሐፍት ሲነበቡ እና መጽሐፍት እየተተረጎሙ ሁሉም መጽሐፍቶች ስለ ትንሣኤ የተነገሩት ሁሉ ነገሮች እየተጋጠሙ ሲተረጎሙ እንዴት እኛ ቸል ብለን እንቀራለን? ይህንን በጣም ልናስብበት ይገባል ብዬ አስባለሁ። ወደ መጨረሻ ያነሳናቸው ሀሳቦች እሱ ርዕሰ ጉዳይ ላይ መወያየት ያስፈለገበትን ምክንያት መናገር የሚያስፈልግ ይመስለኛል። ማለት እንዴት ነው ያሉትን ኮመን ሚስ አንደርስታንዲንጎች አድሬስ ስናደርግ እኛ ራሱ በተሳሳተ ሁኔታ እንዳንተረጎም ማለት ነውና ማለት ትንሣኤውንና የትንሣኤውን አከባበር ወይም ከትንሣኤው ጋር የተያዙና ከዚያም በበዓለ ሃምሳ የምናያቸውን የበዓል አከባበር ወይም ሴሌብሬሽን በዓለ ሃምሳ ከያዘው ኮንተንት በዓለ ሃምሳ ኢሴንሻሊ ከሚተረጎምበት ምንነት አንጻር ነው ያህየስ ነው ማለት የምናየውን ሚስ አንደርስታንዲንግ ነው ብለን ያሰብነው ነገርና ይህንን ለማለት ነው። ዛሬ በዚህ እንጨርስ። እንግዲህ የዛሬው በዓለ ሃምሳን የተመለከተው ውይይታችን ይህንን መሰለ። በሌላ ውይይት የምንመለስ ነን።